ኢትዮጵያ ሁሉም ይጠይቅ ይነሳ ለኢትዮጵያ ተጠያቂ ነን ሁላችን ለኢትዮጵያ Ethiopia, Megetagashwa, Selamente Lapso, the Kuramisawa, the Kaboyenore, the Ewa, the Gemika, the Sun, the Bonden Hayema. Salam, salam, salam. Yes, yes, Mr. Tom, yes. ያስፈልጋታል ኢትዮጵያ ወደ ባባ አትሆን ኢትዮጵያ ሁሉም ይጠይቅ ይነሳ ለኢትዮጵያ ተጠያቂ ነን ሁላችን ለኢትዮጵያ ኢትዮጵያ አሸዋ ሰላምንተ ላብሶ በክብሯ የሚሰዋ የኖረ በብሔሯ ይታደሳል በባህር ኃይሏ አድዋ አድዋ መኩራዬን ዋድዋ የኢትዮጵያ ጀግኖች አደራ ቃል ኪዳን አለብኝ ካድዋ የተረከብኩት ከአያቴ አደራ አለብኝ ያባቴ ሰላም ኢትዮጵያውያኖች እንዴት አመሻችሁ እንዴት ዋላችሁ ሰላም ናችሁ ወይ ይህ ሶሎዳ ሚዲያ ነው ወዲ ሻምበል ነኝ ዘበሬ ኢትዮጵያ ገቦ ሶሎዳ yes አየሩ የኛም ሰማያዊ የኛ ሰላም ናችሁ ወይ እንደምን አላችሁልኝ ድምጼ ጥሩ ይሰማል ተከስተናል እንዴት ዛችኋል ድምጽ እንዴት ነው እስኪ ድምጽ 1 2 3 2 1 1 2 3 4 ጥሩ እንደሚሰማ ተስፋ አደርጋለሁ መልስ ባሰጡኝም ባይሰማ ኖሮ ቁጭ አትሉን ጥላችሁ ተወጡ ነበር ገቡ ሶሎዳ አዎ ገባን ሶሎዳ ከመይ ደሃና ሚስተር ቶም ሰላም ነኝ ገቡ yes ገብተናል
ይሰማል። አመሰግናለሁ። እንግዲህ ዜናውን ከተለያየ ሚዲያ ሰምታችኋል። ከተለያየ ዛሬ አየር ሁሉ የሞላው እሱ ነው። የኢትዮጵያ አየር ኃይል 9ኛ የክብረ በዓሉን የተመሰረተበትን 9ኛ ዓመት 90 በኢህአዴግ ጊዜ ተቋርጦ የነበረው በኢህአዴግ ጊዜ ታውቃላችሁ፣ መከላከያ ሲከበር ኢህአዴግ ከገባ በኋላ አይደል? ይሄ እውነት ነው። ትናንት በእኛ ዘመን ያየነው ነው። በኢህአዴግ ጊዜ ኢህአዴግ ሲመራ ሀገሪቷን ህወሓት ኢህአዴግ ሲመራ የመከላከያ ቀን እየተባለ ይከበር ነበር። 7ኛ የሆነ ቀን ነበራቸው። ትክክል። አየር ኃይል ቀን ነበራቸው። ግን አዲሱ መንግስት በጠቅላይ ሚኒስትር አብይ አህመድ የሚመራው አዲሱ መንግስት ከመጣ በኋላ መከላከያም ከተመሰረተበት ከአፄ ምኒልክ ዘመን ጀምሮ አየር ኃይልም ከተቋቋመበት ከ90 ዓመት በፊት ጀምሮ በየዓመቱ ይከበራል። በየዓመቱ ምክንያቱም ምንድን ነው የኋላ ከሌለ የፊቱ ዜሮ ነው፣ የለም። ስለዚህ አሁን ዛሬ እያከበረ ያለው ኢትዮጵያ አየር ኃይላችን 9ኛ ዓመቱ 90 በ90 ዓመት ውስጥ ብዙ ገድል ብዙ ታሪክ ፈጽሟል። ብዙ ገድል ፈጽሟል። በእኛ ዘመን እንኳ በኔ እንግዲህ እናንተ ምናልባት ወጣቱ ትሆን ትችላላችሁ። እድሜያችን እዚህ እንግዲህ አንተዋወቅም። ግን በኔ እድሜ ዘመን የኢትዮጵያ አየር ኃይል ኢትዮጵያን በመጠበቅ ድንበር በማስጠበቅ ሉዓላዊነትን በማስከበር ከፍተኛ መስዋዕትነት ሲከፍል በአይኔ በብሌነ አይቻለሁ። ከወራሪዎችም ከውስጥ ጠላቶች ጋር ከፍተኛ ፍልሚያ ከፍተኛ ውጊያ አድርጓል። በተለይ የውስጥ የእርስ በራሳችን ተውትና የእርስ በራሳችን ተውት፣ ግን ከወራሪው ዚያድ ባሬ ጋር እብሪተኛው ዚያድ ባሬ 700 ኪሎ ሜትር በምስራቅ ጦር ግንባር 300 ኪሎ ሜትር በደቡብ አቋርጦ ድንበራችን ጥሶ ገብቶ ምንም ሳንዘጋጅ ምንም መሳሪያ ሳይኖረን የፈጸመውን ጥቃት ታስታውሳላችሁ። በእድሜ ታሊቅ ሆናችሁ ወይም ደግሞ ሌሎች ወጣቶች ደግሞ በታሪክ መጽሐፍ ላይ እንዳነበባችሁት ወይም ደግሞ እንደኛ አይነት የቀድሞ ሰራዊት ሲነግሯችሁ ሰምታችኋል። ያ የመሰለ የታጠቀ እስከ አፍንጫው የዚያድ ባሬ ሰራዊት እስከ አፍንጫው የታጠቀ እንዲህ ውጊያ ቀላል ውጊያ አይደለም። ከሻዕቢያና ከህወሓት ጋር እንደሚደረገው ታራ ለታራ ውጊያ አልነበረም። በታንክ በመድፍ በአይሮፕላን የታጀበ ውጊያ ነበር። ስለዚህ ይሄ ዛሬ 90ኛ ዓመቱን እያከበረ ያለ የአየር ኃይላችን በዛን ጊዜ አሁን በእርግጥ ይሄን ያህል ሚጋል ብዬ ላልገልጽ እችላለሁ፣ ግን ከ20 በላይ ሚግ አንዳንድ አብራሪዎች 5-6 የሚጥሉበት 5-6 ጀት ጀነራል ባጫ ሁንዴ ለገሰ ተፈራ አሁን ደግሞ በሻዕቢያ እጅ የወደቀው ኮሎኔል በዛብህ ጴጥሮስ እነዚህ መሳሰሉት እንግዲህ ማን ተክለ ገብረ ጻዲቅ የሚባሉ አሁን ደግሞ በህይወት ያሉ አሜሪካ የሚኖሩት እንዲያው ተአምር እኮ ነው። ተአምር የሆነ ውጊያ ተካሄደ። ተአምር ያኔ ኢትዮጵያ ቴሌቪዥን ታለፍ ነበር፣ ብላክ ኤንድ ዋይት ቴሌቪዥን እንጂ አየሮቹ ሲወድቁ ሲመቱ ሲቃጠሉ ሲታይ ነበር። የቱ አየር ኃይል ይሄ ዛሬ በዘመናዊነት ድሮን ዘመናዊ መሳሪያ ታጥቆ ያለው ያሁኑ አየር ኃይል በዛን ጊዜ በነበሩት በዛን ጊዜ እነሚግ 23 እነሚግ 21 ማይባሉ በዛን ጊዜ በወቅቱ ዘመናዊ ናቸው። ግን ምንም ሳይኖረው ያሉትን ጠጋግኖ በአሜሪካ ስንት ተጽዕኖ ተደርጎበት እያለ በነበሩት አይሮፕላኖች ግን ብዙ ታሪክ ብዙ ገድል ፈጽሟል። ያንን አጠር ባለ ታሪክ ታማኝ በየነ በአንድ ወቅት እንትን ብሎት ነበር፣ ዘግቦት ነበር። ታማኝ በየነ ዩቲዩብ ላይ ሄዳችሁ ብታዩት ዘግቦት ነበር። የምስራቅ ጦር ግንባር እንዴት አድርገው እንደሚቀባበሉ ሲዋጉ ደርሶልኛል፣ ምን በለው ከጎን ደርሷል፣ መቻለው፣ ልብላው እንዴ ልቁርሰው እንዴ እየተባባሉ እግረኛ ጦር አለ፣ መትረየስ ዋናው ጠመንጃ ያዘው ወታደር አለ። አየር ላይ ያለው ውጊያ ሲማርኩ ይዘው ለሁለት ከበው ሲያወርዱ እና ያን ሁሉ ታሪክ የፈጸመ አየር ኃይል ነው የኢትዮጵያ አየር ኃይል። ወራሪውን ዚያድ ባሬ ቀጥቅጦ አፈር ድሜ ያስግጦ ከእግረኛው ጋር ከታንከኛው ጋር ከመድፈኛው ጋር በማበር አየሩን መሬቱን የጠበቀ አየር ኃይል ነው ዛሬ 90ኛ ዓመቱን የሚያከብር። እኔ
የታሪክ አጋጣሚ ሆኖ ኮሎኔል በዛብህ ጴጥሮስ የመጀመሪያው 1975 ኖ ሶሪ 76 ባልሳሳት ሚያዝያ ወር ምናልባት እዚህ ያላችሁ የቀድሞ ሰራዊት ታርጉም ይችላልላችሁ ሚያዝያ ወር ይመስለኛል ከግንቦት በፊት ብቻ ሚያዝያ ወር ይሆናል ምክንያቱም ያልገና ውጊያ ውቃውዝ መጋቢት ነበር ሻዕቢያ በውቃው ላይ ያንን የመሰለ በእኛ ድክመት መጀመሪያ በየካቲት እኛ ድል አደረግን እኛ አሸነፍናቸው በየካቲት ምርኮ በምርኮ ሆነ ያ ሁሉ ካደረግን በኋላ ሻዕቢያ በአንድ ወር ያን ውቃውዝ በጣም በተደራጀ መልኩ ሲበቀለን ተወርዋሪ ጦር ባለመላክ ስንት ሻጥር ተፈጽሞብን ኤኒዌይ የውቃውዝ ውጊያ ታሪክ ለራሱ አንድ የቻለ ታሪክ ነው ግን ከውቃውዝ በኋላ ደግሞ ናደውን አፈርሳለሁ ብሎ ደግሞ ሻዕቢያ መጣ በዛ በሻዕቢያ በቴክስ የሚባል ግንባር አለ ከአፋቤት ወጥተ እነ ቴክሲ እነ ገምገም 3750 የሚባል ታሮች አሉ እነዚህ ሁሉ ባይሞር የማያውቃቸው ናቸው በዚያ ውጊያ ላይ ከሻዕቢያ ጋር በተደረገው ትንቅንቅ የዛን ጊዜ ደግሞ ኮሎኔል በዛብህ ጴጥሮስ በአየር ሌሎችም ተዋጊ ጀቶች ይመጣሉ ያልገና ውጊያም ተካፍያለሁ እነሱ በአየር በጀት ሲዋጉ እኛ በእግረኛ እና ከአየር ኃይል ጋር እግረኛው ሰራዊትና አየር ኃይሉ ሁሌ እንደዚህ ነው እጅና ጓንት ነው እና በዛን ጊዜ የሰሩት ጀግንነት ሚጎቻቸውን ዝቅ ያደረጉ እና እግረኛው ሰራዊት ደግሞ እንዴት ሞራል ይሰማዋል መሰላችሁ ሞራል እነሱ ሲመጡ አንደኛ ነገር እያጓሩ ነው የሚመጡት እያጓሩ ድምጻቸው ያስተጋቡ ለኛ ነው የሚሰማን ጠላት ጋር ከገቡ በኋላ ደግሞ ከጣሉት በኋላ ነው እንትናቸው ሲነግሩን እንግዲህ እኛ ላይ ጥሩ ያው ጠላት ላይ ነው የሚጥሉት ግን አንዳንድ ጊዜ ስተትም ይፈጸማል እንኳን መድፍ እንኳን መድፍ ተተኩሶ አንዳንዴ ወገን ላይ ያርፋል ምንም ጥያቄ የለው ወገን ላይ ማለት የኛ ወታደሮች ላይ ግን አብዛኛዎቹ ግን ኢላማቸውን ስተው ኢላማቸውን አልመው ጠላት ላይ ያሳርፋሉና በዛ በነበረው ውጊያ የታሪክ አጋጣሚ ሆኖ በዛብህ ተመቶ ሲወድቅ እዛ ነበርኩኝ የኔ ክፍለ ጦር በስተግራ ነበረች እሱን ለማዳን ከሁለተኛ ክፍለ ጦር 6ኛ ብርጌድ ይመስለኛል ባልሳሳት 6ኛ ብርጌድ ከፍተኛ ርብርብ አድርጓል እሱን ለማተረፍ ግን ያው ፓራሹት ወይም ደግሞ የወደቀው በጠላት እጅ ሆነና ጠላት እጅ ወደቀና ምን ልፈልገኝ ሁሉ ማውራው 9ኛ አመቱን የሚያከብር አየር ኃይላችን እኔ ባይኔ ከነበሩት የኢትዮጵያ መከላከያ የቀድሞ ሰራዊት ውስጥ ሲዋጋ ከኛ ጋር ሲሰዋ ከኛ ጋር ህይወቱን ሲከፍል የነበረ አየር ኃይል ነው ስለዚህ ድንበሩን የጠበቀ ኢትዮጵያ ባህር እንዳታጣ ቀይ ባህር እንዳታጣ ከፍተኛ ተጋድሎ የፈጸመ ክፍል ነው አየር ኃይል ስለዚህ አየር ኃይል አሁን ደግሞ በደም ተደራጅተው በደንብ ታጥቆ እነ ሻዕቢያ እንደሚያንኳስሱት አይደለም ዛሬ እኔ አየር ኃይል የመጎብኘት እድል ገጥሞኝ ነበር የክብር ሰራዊት አባል ኮንኩ በኋላ እዛ ሂጄ ሰዎችን አግኝቻለሁ አሁን ህዋ ሲያወራ አንድም ትግርኛ ተናጋሪ እንደሌላ አድርጎ ነው እዛ የሚቆጥረው ግን እዛ ጠርቶኝ ናታውቀው ይያሉኝ እዛ ከአንድም ሁለትም ሶስትም አራትም እንጋጠገቤ እንግዲህ ማርግ ያላቸው የትግራይ ተወላጆችን እዛ አየር ኃይል ውስጥ አግኝቻለሁ እንዴው እናቀሃለን በሶሎዳ ሚዲያ በዩቲዩብ ወዲሻምበል በርታ ምናምን አሉኝና አንዱ ጠየቁት እንደ ስንት ጊዜ ነው አይ በፊትም የህዋህታ ጋር ነበርኩ አለ አሁን እዛ የምን ክፍል ኃላፊ ነው ይሄ ማለት ግን ከህዋህት ጋር ወግነው የወጡ የኮበለሉ የሉ ማለት አሉ ደግሞ ትልቁ ያስገረመኝ ነገር ህዋህት እኛን በላጲስ ነው ሊያጠፋን የሞከረው ከአየር ኃይሉም ከመከላከያም በኢትዮጵያ ታሪክ ውስጥ ህዋህት ኢህአዴግ የኢትዮጵያን የቀድሞ ሰራዊት ታሪክ በላጲስ አላችሁ በላጲስ እንዲህ ሊያጠፋ የፈለገው ታሪክ ከራሱ እንዲጀመር አድርጎ በአሁኑ በሄድኩ ጊዜ ግን በህዋህት ጊዜ እንኳን የነበሩ የአየር ኃይል አዛዦች ታሪካቸው እንትናቸው ተመዝግቧል የሚገርም እኮ ነው እኔ እንዲያውም ፎቶግራፍ ተነስቻለሁ እዛ ላይ እነ ጀነራል ፋንታ በላይ አሉ በደርግ ጊዜ የነበሩ በንጉሱ ኃይለ ሥላሴ ጊዜ የነበሩ ሰዎች አሉ እንትና አለ እዛ ላይ አበበ ማን ነው የሚሉ አበበ ጆቤ የሚባል አየር ኃይል አዛዥ እሱ አለ ጀነራል ማን መሐመድ የሚባል አስቡት እንግዲህ የነሱ ታሪክ ነው ታሪክ ተጽፏል ታሪክ አትፈቀውም አባቴ ታሪክ ወደ ተፈቀዋል በኢህአዴግ ጊዜ የነበሩ አሁን ይሄ መንግስት ይመጣ የነሱንም በፍጹም በቃ ከኔ ነው የሚጀምረው አሁን ካሉት አዛዥ የተከበሩ ጀነራል ይልማ መርዳሳ ባይ ከሳቸው ነው የሚጀምረው ታሪክ በቃ እሳቸው ናቸው አየር ኃይል ብሎ አልተፈም ከሳቸው በፊት የነበሩ ህዋህት ኢህአዴግ ጊዜም የነበሩ በደርግ ጊዜም የነበሩ በኑዜ የነበሩ ታሪካቸው ስራቸው ተመዝግቧል የኢትዮጵያ አየር ኃይል አብራሪዎች እኔ ይሄ ያየሁት ነው የምናገር ገብቼ እዛ ግቢ አየር ኃይል አብራሪዎች ተዋጊ ጀት አብራሪዎች ከነ ታሪካቸው በዚህ አድባሬ ውጊያ እና ሲነገር ገለጻ ሲደረግ ይሄ ኮሎኔል ከሌ ይባላል በ1969 ዓመተ ምህረት እንዴት አለ እኔ በጣም ደስ ያለኝ ምክንያቱም ታሪክ ነው ታሪክ ወደ ታርጓል
ህወሓት ኢህአዴግ ግን ታሪክ እንዲህ ፍቆ ከኔ ይጀመር ነበር ያለው። ግን ታሪክ እንደዛ አይደለም። ታሪክ ጥሩም የሰሩ መልካም የሰሩ ነገስታት ይሁኑ ፕሬዚዳንት ይሁኑ እንደዛ መቀጠል አለበት። አንዳንድ ምግብ ቤት ስትገቡ እዚያ አሜሪካም ሄጄ ነበር ድል አጋጥሞኝ፣ እዚህ ሀገርም ለንደንም አይቻለሁ። የአፄ ቴዎድሮስ አለ፣ አፄ ዮሐንስ፣ አፄ ምኒልክ፣ ኮሎኔል መንግስቱ ኃይለማርያም፣ መለስ ዜናዊ ሁሉም አሉ። በቃ ታሪካቸው ነው ታሪካቸው ነው። ስለዚህ የኢትዮጵያ አየር ኃይል 9ኛ ዓመቱን እያከበረ ነው። እንኳን ለ9ኛ ዓመት ክብረ በዓል አየር ኃይላችን አደረሰ ለማለት ፈልጋለሁ። ይሄ ነው እና ይሄ ነው አየሩ የኛ ሰማያዊ ይላል። ሻዕቢያ ይሄን አየር ኃይል ያናንቃል። በእውነት ይገርማል እኮ ሻዕቢያ ይሄን አየር ኃይል እስከ አፍንጫ የታጠቀ አየር ኃይል ያናንቃል። ምን የሌለው ሰው ምን እንትን ይላጋላሉ። እስቲ እንትን በሉ ምንድን ይባለው አሁን የኤርትራው ፕሬዝዳንት ሲጠሩ እንኳን እንግድነት አውሮፕላን ነው የምትልክላቸው አይደል? የሚያጓጉዛቸው የሚያመጣቸው የሚያመጣቸው አውሮፕላን። አሁን ግብጽ ስትጋብዛቸው አውሮፕላን ነው መጀመሪያ የምትልከው። ሱዳን ስትልካቸው አውሮፕላን ነው የሚልኩት። እኛ በዛ እንመጻደቅ ምንድነው? ራሳቸው ናቸው ባርነት ነው ከእናንተ ጋር ኑሮ እኛ በቃ ብለው ሄዱ። አሁን እኛ ትልቁ ነገር ባህራችን ነው። አየሩም የኛ ሰማያዊ የኛ ብለናል፣ ባህሩም የኛ እያልን ነው። ይሄ ነው። ባለፈው አንድ ኮመንት ሰዎች ብዙ አረማችሁኛል። ወደ ሻምበል አትሳሳት። አንዳንድ የሻዕቢያ ደጋፊዎች አይ ባህር እኮ እንጠቀማለን በጋራ እንጠቀም እንደዚህ ባለም አሁን የባለቤትነት ጥያቄ የተነሳባችሁ በላ ተብያለሁ። በልሳል ይባላል ነው ትክክል ነው። ዋጋ የከፈልኩበት ጓደኞች ሲሰውበት ነው የባህር ጉዳይ። ስለዚህ ባለቤት ነን ነው የሚለው። አይ እንደዚህ በኃይል የተወሰደዋል። በቃ ባህራችን ነው። ይሄ ነው። እሺ ወደ ጉዳያችን እንግባ። ይሄንን ካልኩ በኋላ ወደ ቀጣይ ወሬዎች እንገባለን። ኦኬ ከሜላ እስኪ የመጀመሪያ ጽሁፍ ከትግርኛ ወደ አማርኛ የተመለሰ እንደዚህ ይነበባል። የ50 ዓመቱ የማሌሊት ፈንጂ ፈነዳ። በነገራችን ላይ ዛሬ ትናንትና ወይን ጋዜጣ 50ኛ ዓመቱን ያከበረ ነበር። አረጉድ አዳምጡልኝ። እቹም ብዬ ልግባ። 50ኛ ዓመቱን ወይን የሚባል መጽሔት አለ። 50ኛ ዓመት ደረሰን፣ በስንት ዋጋ የከፈልን ከበረሃ ጀምሮ ምናምን 50ኛ ዓመትን ያከበርን ነው ብለው ፖስት አደረጉ። ኮመንት ሰጪዎች እኮ የትግራይ ተወላጆች በቃ አይቻሉም። እንደው ታውቃላችሁ 50 ዓመታችሁ 50 ዓመት እኮ ምን ቁም ነገር ሰርታችኋል። 50 ዓመት የስኳርና የጨው መጠቅለያ ነው ጨውና ስኳር በመጠቅለያ ነው ያገለገላችሁት። ይሄን ለትግራይ ህዝብ ያደረጋችሁለት። ለካ ወይን ጋዜጣ አሉ ትግራይ ውስጥ ጨው ይጠቀልሉበታል፣ ስኳር ይጠቀልሉበታል። እንደዛ ብሎ የጻፈ ሰውዬ ማት ላይክ ነው የገጨው። በትግራይ የጻፈው አታታ ተጠቅሙላችሁም ናሽኮርና ይቡን መጠቅለል 50 ዓመት አስቡት እንግዲህ እንደዚህ ብሎ ጻፉላቸው። 50ኛ ዓመት ያከበርኩ ቢል 50 ዓመት ስኳርና ቡና መጠቅለያ ነው ብሉታል። የ50 ዓመቱ የማሌሊት ፈንጂ ፈነዳ በአስመላሽ ደስታ። በኢሮብና በሐዞ በአጋምና በአፋር በሙስሊምና በክርስቲያን መካከል ያውም ድንኳን ሰርጉ ቀብሩ ደስታውና ሐዘኑ አንድ ሆነው የአፋርና የአጋም ህዝብ ለዓመታት በተሸረበበት የጥፋት ተንኮል ጀርባና ሆድ የቆየው ሁለቱም ህዝባችን ልባዊ እርቅ በመፈጸም ወደዚያች የወላጆቹ መግባባት ተመልሶ ችግሩን ፈቶ ይገኛል። ህወሓት ፈጠሩን ችግር ፈቱት ይላል። እንደሚታወቀው በትግራይ የበቀለው ይህ ሸካራ የማሌሊት ቡድን በትግራይ ዙሪያ ካለው ወንድም ህዝብ ጋር ያልተዋጋውና ያልተጣላው ህዝብ የለም። ሁሉንም አድምቶ ተከበን በረሃብ በድህነት በበሽታና በጭንቀት ጸሐፊ እንዴት ጽፏል። ከሁሉ ጋር አጋጭተው ከሁሉ ጋር አጣልቶን ይላል። እሺ በጭንቀት በረሃብ በድህነት በጭንቀት የስቃይ ያደረገ ጨካኝ ቡድን ነው። በዚህ መሰረት እድሜ ዘመኑ በመግባባትና በመመካከር የሚያምን ችግር ቢፈጠር እንኳን በሰላማዊ ውይይት የመፍታት ባህል ያለው ሁለቱም ህዝብ በፎቶ ላይ እንደምትመለከቱት ቅዱስ የሆነ የጋራ ውሎ ከመላው ትግራይ ተወካዮች በመላክ ከምስራቅ ዞን፣ ደቡብ ምስራቅ ዞን፣ ደቡብ ዞን፣ ከመቀሌ ዞን፣ ተንቤን ዞን፣ ከሰሜን ዞን ምዕራብ የተውጣጡና ትግራይ ሰላም ኃይሎች ቲፒኤፍ የተላኩ ማዕከል በራኃይሌ
የእርቅ ጉባኤ በማካሄድ ታሪካዊ ስራ ተሰርቷል ይላል። በዚህ መሰረት ከትግራይ የተወከሉት ከዚህ ላይ ተጠቀሱ ሲሆኑ የአፋር ዞን ሁለቱም ደግሞ የበርሃይሌ ወረዳ፣ የዳሎል ወረዳ፣ የኩናባ ወረዳ፣ የሻይ ጉቢ ወረዳ የዞን ሁለት አመራር ወረዳ የሀገር ከ300 ሰው በላይ የተሳተፈበት ታላቅ የሰላምና የአንድነት የእርቅ ጉባኤ ተካሂዷል። በዚህ መሰረት የሁሉም ኢትዮጵያን ጠላት የሆኑት ሻዕቢያና ማለሊት ከስራቸው ተነቅለው እንዲጠፋ እጅ ለእጅ ተያይዞ ለመስራት ቃለ መሐላ ፈጸሙ። በመጨረሻ ይህ ከባድ ነገር ወይም አስጨናቂ ሆነ የቆየው መርዛማ የማለሊት ስራ በመንቀል ትልቅ ድርሻ ለተወጣችሁ ቀሲስ በሪሁን ሐዲሽ ከኮሚታችሁ ጋር ትልቅ ምስጋና አለኝ። በመቀጠልም የሁሉም ዞኖች ተወካዮችና የግንባር ኮማንዶ ትልቅ ክብርና መጎስ አለኝ። ክብር ይገባቸዋል። ቆይ እስቲ ቄሲስ ማን አለ? ቆይ አንድ መረጃ ደርሶ ነበር። ትልሻ ተወጣችሁ ቀሲስ በሪሁን ሐዲሽ። እስቲ ቆይ አንዴ በዛው መልስላችኋለሁ። ይሄ ነገር አንድ መልእክት ወይ በምስቲ ኦኬ። አይ አንድ ቄስ አቀርባለሁ። ሰሞኑ አንድ ቄስ ህወሓትን የሚቃወሙ የአባሳር ቀብርሃን የሚቃወሙ ፈቃደኛ ናቸው የሚዲያ ለመቅረብ ከቻልኩኝ ነገ ወይ ከነገ ወዲያ እስቲ ኮንታክት አድርጌ አቀርባቸዋለሁ። ሰንበት ቄስ እንዲያውም በሰንበት ቀን ነው የማቀርበው ወይ ሰንበት አቀርባቸዋለሁ። ቄስ እሳቸውም ስለነበር እዚህ ዜና ላይ ግን እሳቸው አይደሉም። ኤኒዌይ እሳቸውን አቀርባለሁ። እሺ አባሳረቀ ብርሃን አሁንም ዘባረቀ ይላሉ። አባሳረቀ ብርሃን ምን ሆነ ዘባረቁ? በብዙዎች የክርስቶስ መስቀል ጠላቶች ሆነው ይነሳሉ። በመላው ዓለም ያሉ ጥምቀትን የሚያከብሩ አብያተ ክርስቲያናት ከአክሱም ጨልፈው ወስደው ነው አሰረቅናቸው። በመላው ዓለም የሚከበረው ጥምቀት ከአክሱም ተዘርፈን ነዋል። አባቴ ሰረቀ ብርሃን ትንሽ ከሰማው ጌታችን ኢየሱስ ክርስቶስ የኛ የትግራይ ተወላጅ ነው ከአድዋ ነው ሊሉ ይችላሉ። ማን? አባ ሰረቀ ብርሃን። እኔ አይደለም ብለው አባ ሰረቀ ብርሃን የማዩት ነገር የላቸውም። አሁን ደግሞ ጥምቀት ተሰርቆብን ነው። አቤት ብሔርተኛ፣ አቤት ብሔርተኛ፣ አቤት ብሔርተኛ። እንዲያው ብሔርተኛ ያደርጋችሁ እግዚአብሔር ይጠብቃችሁ። እዚህ ሚዲያ ላይ የምትካተሉ ሰዎች ከብሔርተኝነት እኔ ብሔር አያልኩም። ትግራዋይ መሆን፣ አማራ መሆን፣ ኦሮሞ መሆን እሱ አለም ችግር። የማንም ብሔር ተወላጁ እሱ አለም ችግር። ግን ብሔርተኛ፣ ጠባ ብሔርተኛ፣ ክፉ መሆን ግን ሁሉ የኔ 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 የምትለው መሬቱ የኔ፣ ሰማዩ የኔ፣ ምድሩ የኔ የምትለው። ስለዚህ አያቸው አባ ሰረቀ ብርሃን ጥምቀት ተወስዶብን ነው። ጸታ ዓለም እንኳን ያሰማችሁም ሰው እስኪ እናንብበው። አባ ሰረቀ ብርሃን አሁንም ዘባረቁ ነው ያለው ጸሐፊው። ቀባጤሩ ብዙዎች የክርስቶስ መስቀል ጠላቶች ሆነው ይነሳሉ። እንደ ሰረቀ ብርሃን ማለት ነው። በመላው ዓለም ጥምቀት የሚያከብሩ አብያተ ክርስቲያኖች ከአክሱም ጨልፈው ወስደው ነው። በአጭሩ ሰረቀ ጥምቀት የተጀመረው በአክሱም ነው እያለ ነው። በቃ ባጭር አማርኛ ይሄ ንግግር በአንድ በኩል ውሸት ነው፣ በሌላ በኩል ደግሞ ትምክህት ነው። ትምክህት ወደ አውደ ምህረት እንዴት ነው የሚያመጡት? የማያድን ዲስኩር፣ የማያድን ጩኸት፣ ጉራና ትምክህት ያለው ክርስቶስን የማይነሳበት፣ ቅዱሳን የማይከብሩበት፣ ምዕመናን የማይጸኑበት፣ የኦርቶዶክስ ተዋሕዶ ቤተክርስቲያንን ስርዓት አምልኮና አስተምሮ የማይወክል ከንቱ ጉባኤ ነው የሰረቀ ብርሃን ንግግር። እነዚህና መሰሎቻቸው በዚህ አውደ ምህረት ላይ እስካሉ እስከወጡ ድረስ ቤተክርስቲያን አንገቷን እንድደፋ፣ ምዕመናን ከተዋሕዶ በረት እንዲወጡ የሚያደርግ መጥፎ ልምድ ነው። ማን የሰውዬው አነጋገር። ብዙዎች ኦርቶዶክሳውያን ከክርስቶስ ህብረት እየወጡ ያሉት ይህንን ወንጌል የሌለበት የመንፈስ ቅዱስ የጋራ የራቀውን ስብከት የሚመስል ነገር ይሄ እዚህ ሰውዬ ፉከራና ትምክህት ነው። እኔ ብዙ አይቻለሁ እዛ ኮሜንት ላይ እኔ በቃ መሳለም እንደዚህ ይቻል ጥሩ አይደለም በእውነት ሰው አይ ነው መብት አለው ሰው የፈለገ እምነቱ መቀየር ማለት ግን በዚህ ሰው ምክንያት ግን ሰው ሰማይና ምድር የፈጠረ እግዚአብሔር ከሚያመልከው አምላክ በዚህ ሰው መሰናክል መሆን አይችልም። ይሄ ሰውዬ ግን ምንድነው መሰናክል ነው። መሰናክል ለኢትዮጵያውያን መሰናክል ነው፣ ለክርስትና መሰናክል ነው። ማን? ሰረቀ ብርሃን ተጋዳላይ። እንቀጥላለን። የሸዊት ውዳሴ ለቅሶ ተስፋ ኪሮስና ወዲ መድን ተቀናጁ። በዩቲዩብ የወዲ መድን ከህወሓት በስተቀር ሁሉም የፖለቲካ ፓርቲዎች ቅጥረኞች ናቸው የሚል የድንቁርና አዋጅ ሰምቼ በመገረም ወጥቼ ወደዚህኛው ቤት ገባ ሲል ተስፋ ኪሮስ አረፈ፣ ሳሌ ግንባር፣ ውናት ባንዳ ነው፣ አረና አጨብጫቢ ነው፣ ባይቶና ቅጥረኛ ነው። ተስፋ ኪሮስ ማለት ከዶክተር ገብረየሱስ ጋር ተከራክሮ አፈር ድሜ ያስጋጡት የታሪክ ምሁር ነኝ ይላል። እዚህ እንትን ያለው አዲስ አበባ እልም ያለ ዘረኛ ነው። እኔ እኮ ይገርመኛል። እነሱ አዲስ አበባ እየኖሩ እማዩ እነሱ አሜሪካና አውሮፓ እየኖሩ እንደው ሻምበል አውሮፓ ለምነው እየኖሩ ዘረኝነት ይሰብካሉ። መሬት ላይ ያለው ትግራዋይ እንዴት ብሎ ነው ከአማራ ጋር አብሮ የሚኖር?
መሬት ላይ ያለው ትግራዋይ እንዴት ነው ከአፋር ጋር የሚኖረው? ከኦሮሞ ጋር እንዴት ጋር ነው የሚኖረው? ከደቡብ ጋር እንዴት ነው የሚኖረው? እንዴት በሰላም በፍቅር ያለችውን የተባረከች የተቀደሰች መሬቱን ኢትዮጵያ የምታክል መሬት እስልምናውም ክርስትናውንም ሌሎችም ተከታዮችን በጋራ ተከባብረው የሚኖርባት እንዴት ነው እንደማሰብ እንደ ተስፋ ኪሮስ አይነቱ አዲስ አበባ ተቀምጦ አትሊስት የፌደራል መንግስት ላይ የሚበላው ቤት ወደ ሁለት ፎቅ አለው እያከራየ እየበላ ዘረኝነትን ይሰብካል። እሱና ልጆቹ አዲስ አበባ እየተንደላቀው እየኖሩ ሌላው በክፋብ ጠባብነት አምሃራይ ከዚህ ገሩና አምሃራይ ከዚህ ወሲዱ ይላል። ማን ይሄ ዛሬ ደግሞ ምን አለ? ይሄ ተስፋ ኪሮስ አለፈ ሳለ በሌላ ግንባር ውናት ባንዳ ነው። ይሄ ነው የሚለው ተስፋ ኪሮስ። አረና አጨብጫቢ ነው፣ ባይቶና ቅጥረኛ ነው፣ እከሌ መንደርተኛ ነው፣ ሳውትን እየባሰበት ነው። እዩት እንግዲህ ምናምን እያለ ሁሉም የትግራይ ተቋሚ ፓርቲዎች ሲዘረዝር እንደ መጥፎ ቄስ አንድ በአንድ የክደት ስም እየሰጠ ሲያጠምቃቸው አገኘሁት ይላል። ማንን? ይሄን ተስፋ ኪሮስ የሚባል ሰውዬ። ተመልሼ ሄጄ ወዲ መድህን አየሁት። እንደገና ተመልሼ መጥቼ ተስፋ ኪሮስን እንደዚያው ቢገባኝ ብዬ ደጋግሜ ተመልሼ ሁለቱን አየኋቸው። በኋላ የትኛው ወዲ መድህን የትኛው ተስፋ ኪሮስ መሆናቸው መለየት አቃተኝ ይላል ጸሐፊ። የትኛው ጀነራል ይሄ ምሁር ነው እንግዲህ ዶክተር ነኝ ማም ዲግሪ ያለኝ ማም ይላል። እንደው ዲግሪ ውሰድበትና የእናቴ ልጅ ሳወት ራሱ ላይ ውረድ፣ ከሳወት ላይ ውረድ። የአባላቱ ምን እንደሚያደርግና እንደሚወስን አባላቱን የሚመለከተው አንድ የቀድሞ አባል ትግራዋይ አስተያየት መስጠት መብት ነው። ሽሮ ሜዳ ሆኜ የግል ቱሪናፋያን እያራገብኩ ሽሮ ሜዳ ነው የሚኖረው አዲስ አበባ እየኖርኩ በትርፍ ሰዓት በሪሞት ኮንትሮል ካልገዛኋችሁ ግን አይባልም። ዛሬ ትናንት አይደለም። በሐሜት በስም ማጥፋትና በፈጠራ ወሬ አንገቱ የሚደፋ ሰው የለም። ህወሓት ርብርብ አድርጎ ረብርቦ ይቶ ያረጀ ብልሃት ነው። እሺ የምትለው ሁሉ በሰለቸ የህወሓት ቋንቋ ወዲ መድህን ብሎታል። አስቀድሞ አዲስ ነገር የለም። ስለዚህ በዚህ ጉልበት አጨርስ። የሳወት ስብሐት ነጋ ለመሆን የሚደረግ ጥረት መንፈራገጥ የሚያስቅ ነው፣ የሚያሳፍር ነው። ባይሆን ኖሮ የህወሓትና የሻዕቢያን ስርዓት አልባነት ፋሉልነት ለምን ተቃወማችሁ ተብሎ እንደዚህ እንዴት ይንገበገባል? ወይ ጉድ! የአቡነ አዊዝጊን ጸበል ልንጠጣ ነው። እንዴት ደራጀ ነው። ከሙሉ አክብሮት ጋር ከዚህ ቀደም ሌላ መረጃ እየተደማመጥን ሰላም ብናል ወንድማችን። እሺ ሰላም ብያለሁ ሁላችሁ ወገኖቼ። መሐመድ ይኸው በጊዜ መጣሁልህ ዛሬ የመሸ ብለኝ። ከዚህ ቀደም በሶሎዳ ሚዲያ በላክነው መረጃ ህወሓት ኢትዮጵያን በማፍረስና ለማተራመስ ከሻዕቢያ ቀጥተኛ ትዕዛዝ እየተቀበለ ከግብፅ በጀትና ትጥቅ እያገኘ እንዲሁም በሱዳን በኩል የጥፋት መስመር ዘርግታ እየሰራች ነው ማለታችን ይታወሳል። ካም በፊት አሁን ደግሞ አዲስ ስታንዳርድ የእንግሊዝኛ ጽሁፍ ተማሳይ ጽፎ ተርጉመነዋል። ተርጓሚያችን እንግሊዝኛ ሁሉ ይተረጉማል። ይሄው አዲስ ስታንዳርድ በተለይም በሱዳን በኩል ከግብፅ የሚወጡ መሳሪያዎችና የሎጂስቲክ ድጋፎችን እንደሚያልፍ የተገለጸ ሲሆን ይህ የሴራው መተላለፊያ የሆነችው ሱዳን ግን በአሁኑ ወቅት ምን ያህል ቀውስ ውስጥ እንደምትገኝ የሚያመላክት ዓለም አቀፍ ሪፖርት ወጥቷል። ህወሓት ለጥፋት ዓላማዋ እንደ ምቹ ሁኔታ በመጠቀም የምትመክርበት የሱዳን የውስጥ ቀውስ የደረሰበትን አስከፊ ደረጃ የሚገልጸው ዜና እንደሚከተለው ቀርቧል። ዜናው እንደዚህ ነው። ህወሓት የጥፋት ሴራውን በዘረጋችበት የሱዳን መስመር ያለው አስከፊ ሁኔታ ከ8 ሚሊዮን በላይ ህፃናት ከትምህርት ገበታ ውጭ ሆነዋል። መቀለ በሱዳን ጦር ኃይሎችና በፈጣኑ ድጋፍ ሰጪ ኃይል አርኤስኤፍ መካከል እየተካሄደው ባለው ጦርነት ምክንያት ከ8 ሚሊዮን በላይ የሚሆኑ የሱዳን ህፃናት ለ500 ቀናት ያህል ከትምህርት ገበታ ውጭ መሆናቸው ሴቭ ዘ ቺልድረን ረቡዕ ዕለት አስታወቀ። እንደ አውሮፓውያን አቆጣጠር ሚያዝያ 2023 እየፈነዳው ይህ ጦርነት በዓለም አቀፍ ደረጃ ትምህርት ቤቶች ረጅሙን ጊዜ እንዲዘጉ ካደረጉ ግጭቶች አንዱ መሆኑ በቅቷል። ይህም በኮቪድ-19 ወረርሽኝ ወቅት አጋጥሞ ከነበረው የትምህርት መቋረጥ አንዱ የከፋ ሆኗል። ሪፖርቱ እንደሚያመለክተው በሱዳን ከሚገኙ 17 ሚሊዮን የሚገመቱ ትምህርት ቤት የሚሄዱ ህጻናት መካከል ግማሹን ያህል ለ484 ቀናት ያህል ትምህርት መካተላቸው ነው። ሴቭ ዘ ቺልድረን እንዳስታወቀው የትምህርት ቀውሱ ሙሉ ሀገሪቱን ያደረሰ ሲሆን በርካታ ትምህርት ቤቶች ተዘግተዋል፣ ሌሎች በውጊያ ፈራርሰዋል። የተወሰኑ ደግሞ በግጭት የተፈናቀሉ ቤተሰቦች መጠለያ እያገለግሉ ይገኛሉ። ሰሜን ዳርፎር በጦርነቱ በከፍተኛ ሁኔታ ከተጎዱት አካባቢዎች አንዱ ሲሆን በአካባቢው የሚገኙት 1100 ትምህርት ቤቶች ውስጥ ስራ ላይ ያሉት 3% ብቻ ናቸው። ትንታኔው እንደሚያሳዩት ግጭቱ አሁን በቀጠለበት በሰሜን ዳርፎር ያለው ሁኔታ እጅግ አሳሳቢ ነው። ምዕራብ ዳርፎር በከፍተኛ ደረጃ የተጎዳ ሲሆን ቅድም ተከተል 15%፣ 13% እና 27% ትምህርት ቤቶች ብቻ አገልግሎት እየሰጡ የሚገኙ በቅርብ ይፋ ይደረጋል ተብሎ የሚጠበቀው የሱዳን ትምህርት ቤት ዘርፍ መረጃ ማወቅ ተችሏል። ሪፖርቱ አክሎ በጦርነቱ በመምህራን ላይ የደረሰው ከፍተኛ ተጽዕኖ ያብራራ ሲሆን ብዙዎች ለወራት ደሞዝ እንደተከፈላቸው ገልጸዋል። እንዲህ እያለ ቀጥና ታሪክ ሲደገም ከቡድኑ ጥቅምና ስግብግብነት የሚፈጠር ታሪካዊ ጥፋት በህዝቦች ውስጥ
እንደ ህዝብ በውጭ ጠላት ተሸንፎ ከሚጠፋው በላይ በውስጣዊ ክህደትና በመሪዎቹ ስግብግብነት የሚደርስበት ጥፋት እጅግ ይከፋል። እንደ ጥቁር ታሪክ የተመዘገበው የጥር 15 ታስታውሳላችሁ 2017 የዛሬ ዓመት መሆኑ ዕለት የትግራይ ህዝብ ጠላቶች ሳይሆኑ መሪዎችን ከሚሉና የኮርና ከኮር በላይ ቡድን ተብሎ ከሚያውቁት አካላት የተፈጸመብን ታሪካዊ ክህደት የሚያስታውስ ነው። ይህ ዕለት የህዝብ ጥቅምና የድህነት ተሽጦ የግለሰብና የቡድን ስልጣን የበላይነት ያገኘበት ቀን ሆኖ ተገኝቷል። የዓለም ታሪክ ምን ይላል? ከዓለም ታሪክ እንዲህ አይነት ስህተት ፈጽሞ ወደ ጥፋት ያመሩ መሪዎች እና ቡድኖች በሰፊው መዝግቦ ይገኛል። ለምሳሌ በሮማ ኢምፓየር ውድቀት ወቅት መሪዎቹ የህዝባቸውን የሀገራቸውን ጥቅም ትተው በመካከላቸው በፈጠሩት የስልጣን ሽኩቻ እና የቡድን ጥቅም ፉክክር ያቺ ታላቅ ሀገር ለጠላት እንድትጋለጥ አድርገዋታል። በተጨማሪም በአይሁድ ታሪክ በ1970 ኢየሩሳሌም በሮማውያን ተከባ በነበረችበት ወቅት በውስጥ የነበሩ ቡድኖች በጋራ ሆነው ጠላትን ለመመከት ይልቅ ማን ይምራ የማን ቡድን ይበልጥ በሚል በሽታ ተለክፎ የነበራቸውን የምግብ ክምችት በማቃጠል ህዝባቸው ለረሃብና ለጠላት ተሰልፈው ሰጥተዋል። ውጤቱም የማይቀር ጥፋትና ስደት ነበር። የዛሬው ትምህርት ጥር 15 የተፈጸመው ተግባርን በዚህ ጋር ተማሳይ ነው። የትግራይ ህዝብ ጥቅም አንድነቱና ህልውና አደጋ ላይ በነበረበት ወቅት የኮርና ከኮር በላይ ቡድን የተባለ አካል የራሱን ፖለቲካዊ እድሜ ለማራዘም ሲል ህዝቡን አሳልፎ ለህወሓት የሰጠ ብቻ ሳይሆን ወደ ታሪካዊ ጥፋት የሚያመራ መንገድ የቀየሱበት ቀን ነው ዛሬ ዓመት። ይሄ ቡድን ከዓለም ታሪክ የሚያስተምረው እውነት በመራ ከህዝብ መቃብር ላይ የቡድን መንግስት ለመስረት እያደረገ ያለው ጉዞ በመጨረሻው በታሪክ እንደ ጥፋቱ ስርዓቶች ነው የሚሆነው። ታሪክ እንደሚያስረዳን ማንኛውም ፖለቲካ ኃይል ህዝባዊ ዓላማን ክዶ ለጠላት መሳሪያ በመሆን ጥቅምን ካስቀደመ ራሱን ይጠፋል እያለ ይቀጥላል። ዛሬ 1 ዓመት ሆናቸው እነዚህ ኮር የሚባሉት ከኮር በላይ የተባሉት በትግራይ ህዝብ ላይ ክህደት ከፈጸሙ ይለናል ወንድማችን። እስቲ ሚኪል አምጣውና ከሚኪ ጋርም ደግሞ በዚሁ ላይ ኦኬ ሚኪ የለም። እሺ ሰላም ብያለሁ። ሰላም ብያለሁ ወድ ሻምበል። ኦኬ ይሄ ነው እንደዚህ ይቅርታ። ሰበር የመረጃ ትንታኔ ህወሓት ከታሪካዊ ጠላቶች ጋር በማበር ኢትዮጵያን የማፍረስ አዲስና አደገኛ ሴራ ጠንስሷል። ሶሎዳ ሚዲያ የህዝብ ሰላምና ሀገር ድህነት አደጋ የሚጥል እጅግ አደገኛና ድብቅ ሴራ ማጋለጡን ለሶሎዳ ሚዲያ የደረሰን ታማኝ የውስጥ መረጃዎች አመለከቱ። በፖለቲካና በወታደራዊ ውጥረት ውስጥ የሚገኘው የህወሓት ቡድን ኢትዮጵያን ለማፍረስ ከግብፅና ከሻዕቢያ ጋር በመቀናጀት አዲስ የጥፋት ድግስ እየደገሰ መሆኑ ተረጋግጧል። በተለይ በቅርብ የተገኘው መረጃ እንደሚያመለክተው የህወሓት ያለበትን የውስጥ ሽኩቻና የህዝብ ተቀባይነት ማጣት ለመሸፈን እንዲሁም የሀገር መከላከያ ሰራዊትን አቅም ለመፈተን ከግብፅ መንግስት በተመደበለት ግዙፍ በጀትና የሎጂስቲክ ድጋፍ እንዲሁም በሻዕቢያ ቀጥተኛ ወታደራዊ ትእዛዝ አማካኝነት በሰሜን ኢትዮጵያ አዲስ ጦርነት ለመክፈት እየተዘጋጀ ነው። ቲፒኤልኤፍ የግብፅና የሻዕቢያ ትእዛዝ ለሶሎዳ ሚዲያ የደረሰው ጥቆማ በግልጽ እንደሚያስቀምጠው የዚህ አደገኛ ሴራ ዋና ቀናባሪዎች የኢትዮጵያ ታሪካዊ ጠላቶች ናቸው። ዛሬም ጎረቤትና እንዲያውም እዛ አዲ እንተዘይፍሪስናያ እችን ሀገር ካላፈ እቼ የሁሉም የሻዕቢያ ቋንቋ ኢትዮጵያ ከተፈርሳለሁ ዋን የሚሉት ነገራችን ላይ በየትኛውም ኮመንት ላይ እኔ ከሻዕቢያ ደጋፊዎች ጋር ያጋጨኛል ወይም ደግሞ ሲጽፉ መልስ እሰጣለሁ። ምን እንደሚሉት በብዙ ቦታ ላይ ኢትዮጵያ ክንፍርሳለና ይሄን ቃል በቃል የሚናገሩት የሻዕቢያ ደጋፊዎች በየትኛውም ቦታ ላይ እኛን ጥፋተኞቹ ማፍረስ ነበር የሚገባን፣ ስለዚህ ኢትዮጵያ ከተፈርሳለሁ ዋን የሚሉት እና አንድ ጊዜ እንደዛ ብሎ ሲጽፍ እኔ ከስር መጻፍኩበት ኢትዮጵያ አትፈርስም አልኩት። ኢትዮጵያ ግን ከፈረሰች አልኩት ጎርፎና አንተን ጠራርጋ ቀይ ባህር ነው የምትከተለው ያልኩት። ኢትዮጵያ ትፈርስ ሀገር አይኮነትም። ግን ኢትዮጵያ አንተ ፈሪሳ ንዓኻ ውሕጅ ኮይና ጠራሪጋ ቀይ ባህር ተእትወካላ የምትፎክርበት ባህር ነው ጠራርጋ ምትወዝ እና ይገርመኛል። ኢትዮጵያ ይሄ ደግሞ እንደዚህ የሚለው ወደ 4 ጊዜ 5 ትዳሩ የፈረሰበት የሰማችሁ ነው። 4 3 ትዳራቸው የፈረሰባቸው ዝም ብሎ በቃ ዩቲዩብ ላይ ቀርቦ እንደዚህ በቃ ምንም ተስፋ የሌላቸው የጨለመባቸው ኢትዮጵያ ከተፈረስያ አባቴ። በእርግጥ ሰው የሚመካው በእግዚአብሔር ነው። እኔ ከ30 ዓመት በላይ ትዳር ውስጥ ተቀመጥኩኝ በትዳር እየተመካው አይደለም። እኔ ትምክቴ እግዚአብሔር ነው። ስለዚህ 3 4
ፈርሶብህ እኔ ይሄ እንዲያለ ሰው ስለማውቀው ነው የኢትዮጵያ ትፈርስ ያለው ሰው የገዛ ጓደኛው እንደሰ ነገር እሱ መጥቀስ ስለማልፈልግ ነው አቶ ሻምበል ይሄን ግደፎች ስማዩ አለኝ እዝኮ 4 ጊዜ ሐዳር ዘፈር 4 ጊዜ ትዳር የፈረሰበት ነው አለ ከሶስቱ ወልዷል አለ እና ከአራት አሁን ካሉ እና ትዳር 4 ትዳር ዘፈረሰበት ኢትዮጵያን ኮሙት ፈርስ ይዝመስሎ ተዋትስ ነው አለ ስለዚህ አባቴ ኑሮ ስለፈረሰበት ራስ ኑሮን እያፈረስ ልጆችን እየበተን ኢትዮጵያ ደግሞ ልክ እንዳንተ ኑሮ ደስ ይልህ የምታፈርሰው ደስ ይልህ የምትበትነው አገር አይደለችም ኢትዮጵያ በአባቶቻችን እንደምና ጥንት የተገነባች አገር ናት ባይሆን አንተም ትመለሳለህ ባርነት ነው ከናንተ ጋር ኑሮ ብለህ ሄድከው ባርነት አልነበረም ገፍተን ሄድከው ባርነት ያለው አሁን ነው ተው እንጂ እንናገር ብልኮ ብዙ እናገራለን እንደው ይልጫውታ እንዳሆንብን እንጂ እናውራ እንዴ አንዱ ወዳጄ ማቆሶ ነው ብቻ ነው ቤሶቹን አመጣ ያን እንደተከፈተ ከኤርትራ ወደ እንትን ወደ ኢትዮጵያ አዲስ አበባ መጣ እና አዲስ አበባ መጣና ብር ያው ካሽ ማሽን ያወጣ ከገየግዳው ሲያወጣ ያው አባትዮ ያሉ አታ ሐሚስ ተባረከ አዲ እንዴት ያኔ ተባረከ ሀገር ነው በየግድግዳ ብር ይወጣል አለ ከዛ አስረዳቸው እንደዚህ እንደው እንታይ ቶምናትናሲ ሐደ መንደ የኛኮ 500 ነው እንኮ የሚፈቀደው በባንክ እንዲያወጡ ብር እኮ በቀን 5000 አይደለም እርግጠኛ ነኝ 5000 አይደለም ሰርግ ካለብህ ደራቤ ጽፈ ሰርግ አለብኝ ይሄን ያህል የገዛ ብር እኮ ነው ይፈቀደኝ ብለው ማለት ያምጽፈው ይሄ አባታችን ግን አዩና አቦይ ተገሪሟል በቃ ዋይ አዲስ አበባ ፈኦዶ መንገድ ቅርሽ ይወጽ በየመንገዱ ከግድግዳ ላይ ብር ይወጣል አሉ ይሄንን ወደ ኋላ አስጎትተ ኢንተርኔት የለ ምን የለ ካም በፊት ያው ደግሜ እንደሆነ እንጂ አንድ ጓደኛዬ ፎቶ 50 ቻላ በጣም ነበር ፈራው አለኝ ኢትዮጵያ ትቅደም ብሎ በደርግ የተጻፈ አለ ግድግዳ ላይ ሆነ እዛ ካምቦሎጆ ነው ትራቦላ አካባቢ የተጻፈ አለ እስካሁን አለ ኢትዮጵያ ትቅደም ብሎ በደርግ የተጻፈ እኮ ነው ኢትዮጵያ ትቅደም ብሎ የተጻፈ እንዲህ አድርጎ አስቀርቷቸው እኛን ምን ይላል ስልኩ ካረሳሁት ሰው አሁን ጠቅላይ ሚኒስትር አብይ ሰደበልን ቢለው ኢትዮጵያ ነው የሰደቡን እንጂ እኔ ሁሌ እምላለሁ ሁሌ ደጋግሜ የምናገረው ቃል እዚህ እንግዲህ ብዙ ሰዎች አላችሁ ከ126 በላይ ሰው ኤርትራውያኖች አላልኩም ለኤርትራውያኖች አክብሮትና ፍቅር አለኝ በእውነት በጣም ትልቅ አክብሮት ፍቅር አለኝ ለኤርትራ ህዝብ ግን የሻዕቢያ ደጋፊዎች ሁሌ እኛ ስንፈልጋችሁ አሸነፍናችሁ በኃይላችን ነው የወሰድነው እኛ ባለሱሪዎች እኛ ተዋጊዎች እኛ ልዩ ነን የሚሉ አይደል እኔ ከባህር በላይ እንትን የሚለኝ ይሄ ትዕቢት የሻዕቢያ ትዕቢት መቀልበስ አለበት እላለሁ ሁሌ በቃ መቀልበስ አለበት በባድመ ውጊያ በርግጥ ተቀልብሷል እስከ ባሬንቱ ድረስ እስከ ተሰኔ ምናምን ሁሉ ሄደን መጨረሻ በሌሊት ደውለው ነው ስልክ ደውለው መሪያቸው አይ በቃ እንትኑ ተቀብያለሁ ምንድነው ይሄ ቀረበው እንትን ተቀብያለሁ ያሉት ታስተውሳላችሁ ተቀብለናል በቃ ተቀብለናል በሌሊት እኔ ሲያብርሃ ከተናገረው የዛን ጊዜ ማይረሳኝ ሲያብርሃ በጣም ነው የተናገረው አንደኛ ምን አለ እጁ እንዲያርጎ ነው ሲያብርሃ የሆነ ጋዜጣ ላይ የግል መጽሔት ምናምን ነበር የዛን ጊዜ አልቀበሉም አሉ 9 ወር ተለሞራል አንቀበልም አሉ ጠቅላይ ፀሐይ በምስራቅ ወጣ በሰሜን ነው ፀሐይ አትወጣም ወጣ ምናምን ይሄ አሉ ፕሬዚደንቱ ኢሳያስ ከዛ ሳሞራ ምን አለ የዛን ጊዜ እኔ የዛን ጊዜ በጣም ኃይለኛ እንትን ነበርኩኝ እንዴ እኔ ያኔ ከኢትዮጵያ ጎን ነው ከኢትዮጵያ በቃ ካልዘመትኩ ብዬ እሱ ላይ ታሪክ አለው ይወጣል ባለቤቴ እንደው አረባ አክባክ ያኔ እንዴት አንተ እኮ ቀድሮ በቃ ዘምታለሁ ብዬ የሆነ ውጭ ነበርኩ እዚያ ነበርኩ ካልዘመትኩ ብዬ ኢትዮጵያ ነበርኩ ከዛ ደስ የሚያለኝ ንግግር የዛን ጊዜ እንትና መሪላ ቁጭ ብሎ ነው ሲናገር ነበር ሳሞራ ምን አለ እነሱ እንደ ፍልፍል አለ ጉድጓድ ቆፍሮ መዋጋት ይችላል አለ እኛ ደግሞ ከጉራውተን እንዴት ማሸነፍ እንደምንችል እነሱ ያውቃሉ ነው ያላቸው 1974 ከኛ ጋር ውጊያ ቢሆን 1974 ዓመተ ምህረት ከተቀበሩበት ጉድጓድ ልንቀብራቸው ስንል ህወሓት ነው ያዳናቸው ይሄ ዓለም የሚያውቀው ነው እኔ ህወሓት ጋር የሚያጣላኝ ዓላማ ነው የሚያጣላኝ እንጂ እኔ ትግራይ ልጆች ሁሉም አማራ ወሮ ተዋጊነት ኢትዮጵያውያን ምንም ጥያቄ የለው በሀገር ጉዳይ እኔ አሁን የማይዋጥልኝ ሀገር በማስገንጠል የተከፈለው ዋጋ ባህር በማሳጣት
በብሔርና ዘር ቋንቋ አማካይ ለያይቶ እንደዚህ በማድረጉ ያ የተከፈል ነው እንጂ ህወሓት ሻዕቢያን በ1974 ቀይ ኮከብ ዘመቻ ህያው ምስክር ነኝ አድኖታል ሻዕቢያን እና እንደዛ አለ። ስዬ ደግሞ እና ለዘን ጊዜ ሻዕቢያ አለ የሰላሙን ውል የሚቀበለው አለ አንድ የኛ ወታደራዊ ዝግጅት በመሬት ላይ የምናደርገው ወታደራዊ ዝግጅትና በእነሱ ላይ የምንሰነዝረው ክንድ እሱ ነው ሻዕቢያን ሰላም እርምጃ የሚቀበለው አለ። ከዛ ከድል በኋላ ጠየቁት ስዬን አስታውሳለሁ። ወይን መጽሔት ማለት በጣም ያው አባቢ ነበርኩ ምክንያቱም ኢትዮጵያውነት በሻዕቢያ ተደፈረ ብዬ። ከዛ ደግሞ ምን አለ እንዴት ምንም አዲስ ነገር አልተፈጠረም አለ። አዲስ ነገር የሰላም ስምምነቱ ከፀጉር በፊት የነበረ ጠረጴዛ ላይ እሱ ነው አለ። ግን መሬት ላይ ያለው ሁኔታ ነገዛ ገር ስለያሰ መሬት ላይ ያለው ወታደራዊ ስርዓታችን ያን ስለቀየረው ነው ሰላም ስምምነቱን ሻዕቢያ የተቀበለው ባለ ፍጹም የማይረሳይ ንግግር እንደዚህ ነው ሆኖ ሚኪያው መጣ መሰለኝ እስቲ ሰላም ተናስልኝ አብዱል እንዴት አመሸ አለን እንዴት ነህ ሁሉም ሰላም ለጋግሜ ሞክሬ ነበር አልነበርክ መስማት ላይ እምቢ አለኝ አረ እምቢ አለኝ ኮኔክሽን ነው የተቆራረጠው ኦኬ እንዴት ናችሁ የሶሎዳ ሚዲያ ቤተሰቦች አድማጮች ያው ተጠፋፍተናል ያው ቅርታ እየጠየቅን ነው እንዴት ሰነበታችሁ ሰላም ሚኪ ሁሉ ሰላም ብለዋል ወደ ጥያቄዎች ከመግባቴ በፊት የምትለው ነገር ካለ ያው እንግዲህ አንተ ተጠቃቅሰዋል በመረጃም በምንም አቅርበዋል ያው እንግዲህ ትግራይ ያው ያለው ሁኔታ በጽምዶ እንዲሁም በእነዚህ ጽምዶ ሲያንቀሳቅሱ የነበሩ ሰዎች ሌሎች አዲሶች ተተክተው እርስ በራሳቸው እየተሳሰሩ እየተበላሉ ነው ያለው ሁኔታ ይሄ ነው ዝሮ ሀራ መሬትም ሌላ ኮማንዶ እያሰለጠነ ነው ካሁን በኋላ ዝግጁ ነን ትዕዛዝ ብቻ ነው የሚጠበቅ እያሉ ነው እንግዲህ ትግራይ በቅርብ እንገባለን እያሉ ነው ጥሩ እንቅስቃሴ ነው ያለው ባጭሩ የኢትዮጵያ ብሔራዊ ምርጫ ቦርድም ደብዳቤ ጽፈዋል በክልሉ ምርጫ እንዲደረግ ለምርጫ ዝግጁ እንዲሆን ይሄንንም ተጽፎለታል እስካሁን የክልሉ ጊዜያዊ አስተዳደር መልስ አልሰጣቸውም ያው የታደሰ ወረደ ማለት ነው ለሱ ነው የተጻፈው ደብዳቤው ዝሮ አጠቃላይ የትግራይ ፖለቲካ እንግዲህ ወደ አንድ አቅጣጫ እየሄደ ነው አንድ ነገር እስካሁን እየተንዛዛ ቆይቷል አሁን ግን ያው ወደ ውሳኔ እየገባ ነው 3-4 አመት ሙሉ ታምሰዋል ክልሉ አሁን ወይ ጠቅልለው ወደ ጦርነት ይገባሉ ወይ ደግሞ ጠቅልለው ክልሉ ስርዓት እንዲኖር በራቸው ይከፍታሉ ማለት ሁለት አማራጭ ነው ያለው በጣም ጥሩ እንደውም ይሄን ካልክ በዛው ላይ አያጅ የምጠይቀ ጥያቄ ሌላው ሰሞኑን እንግዲህ አነጋጋሪ ሆነ ያለው ጀነራል ጉዑሽ ገብረና ልፋቴ ተስፋ መታሰር ነው ጉዑሽም ታስሯል ልፋቴ ታስሯል ጉዑሽ ግን የመታየት የመጎብኘት ድል አጋጥሟል ጀነራሉ ታይቷል ያው የግርማይ ገብሩ ትላንትና ማቅረቢያ ነበር በጣም የሚያሳፍር ስራ ሰርቷል የግርማይ ገብሩ ባል ጋዜጠኛ ጀነራሉ ተጎብኝቷል ልፋቴ ተስፋ እንግዲህ ብዙ የትግራይ ተወላጆች እንኳን ታሰረኩ አይደለም ያሉት ግን ትላንትና የትግራይ ተወላጆች ህወሓትን የሚቃወሙ ሲታሰሩ ሲገደሉ በጣም እንኳን ሲል የነበረ ሰው ነው ግን ዛሬ በእውነት በአክቲቪስቱም ነቅቷል አይ እንደዚህ ብልግና ሲጽፍ ነበር እንዴ ሲል ነበር ግን ያ ቢሆንም ግን ፍትህ ይገባዋል የት እንዳለ መታወቅ አለበት ወላ ልፋቴ ተስፋ እንግዲህ አለ የተባለ የህወሓት ደጋፊ የህወሓት ድምጽ አንደኛው ቁንጮሱ ነው ስለዚህ ይሄ ሰው የት ነው ያስገቡት መጨረሻ ያደረጋት ኢንተርቪው ጽምዶ ፈርሷል ሻዕቢያ ጄኖሳይድ ፈጽሟል ብሎ ተናግሯል ስለዚህ ይሄ ነው ለዚህ ያደረገው ተብሏል እስኪ ስለ ሁለቱ ነገር የምትለነገር ስለ ጉዕሽም ስለ ልፋቴ ምን ትላለህ መልካም ኦዲሻምበል እንዲያውም ዛሬ ደግሞ አጋጣሚ ሆኖ እነዚህ ከሁለት ከተሰነጠቁ የነዚህ የቲፒኤልኤፍ ጀነራሎች እና የህወሓት ታጣቂዎች ከሁለት የተሰነጠቁበት ትልቅ ውሳኔ በተለይ የህወሓት ማዕከላዊ ኮሚቴም ከሁለት
እንዲከፈሉ ትልልቅ ውሳኔዎች የወሰኑበት ቲፒኤልኤፎች የቲፒኤልኤፍ ጀነራሎች ዛሬ ቀን ነው 15 ቀን እና አመታቸውም እያከበሩ ነው ያሉ እና ይሄ ጀነራል ጉዕሽ ገብረም ከነሱ ከዚህ ከነዚህ ከኮር በላይ የሚባሉ ካፈነገጡ ወይ ደግሞ ከነ ጀነራል ጻድቃን ከነ ጀነራል ወዳን ጥሩ አብሮ ለውጥ ተቀብሎ ጊዜያዊ አስተዳደር ማገዝ ነው ያለብን። ስለዚህ ጽምዶ ማገዝ የለብንም የሚል ነው። ያኔም በሻዕቢያ እንቅስቃሴ ተጀምሮ ስለነበረ ውስጥ ለውስጥ ማለት እና በመጨረሻ እንግዲህ በአንድ አመቱ ነው እንግዲህ ዛሬ ወደ እስር ቤት የገባው። አብዛኛው የዚህ ጀነራል እስር ቤትም በቀጥታ በሻዕቢያ ትእዛዝ ነው። እንዲያውም ከሻዕቢያ አንድ ኃይል ተመድቦ አፍኖ ለመውሰድም መጥቶ ነበር የሚል ነው እንግዲህ አብዛኛዎቹ መረጃዎች የሚያጋሩት። ሙሉ በሙሉ በሻዕቢያ ትእዛዝ እንደታሰረ ሻዕቢያ ሙሉ በሙሉ መቀሌ ውስጥ እንዳለ ነው አብዛኛው የሚያምነው። ኮሜንት በዛ ልክ ነው እየሰጠ ያለው ማህበረሰቡ። ትልልቅ ምክንያቶች አሉ። በነገራችን ላይ ይሄ ብርሃን ሰው ሳነሰ ሰው የሚባለው ይሄ ልጅም በሽሬ ላይ የታሰረው የጽምዶ የመጀመሪያው እንቅስቃሴ መሪ የነበረው አንዱ ባለፈው እንደዛ ታስሮ ነበረ በመቀሌ እና በቀጥታ የተፈታው በራሳቸው ሰራዊት ኃይል ነው ከፖሊስ አውጥተው የወሰዱት ማለት ነው። ስለዚህ ጽምዶ ከተቃወምክ ከመቀሌም ከእስር ቤትም ማስፈታት ይችላሉ፣ ማሳሰርም እንደሚችሉ ምንም ግልጽ ነው ማለት ነው። ስለዚህ በቀጥታ ትእዛዙ ከአስመራ እንደሆነ የሁለቱም እስር ቤት ምንም ያሻማ አይደለም። ሌላኛው ምንድነው የሚሉት የእስሩ ምክንያት ከመቀሌ ለማምለጥ አስቦ ነበረ፣ ወደ ሐራ መሬት ለመውጣት እንቅስቃሴ አድርጎ ነበር የሚል መረጃዎች አሉ። ምክንያቱም አንደኛው ጀነራል ወደ አባተ የሚባል ከነሱ ጋር የነበረው አንዱ አምልጦ ወደ አዲስ አበባ መጥቷል። ከሱ ጋር የነበረው ከተቃወመ 12ቶቹ ማለት። ስለዚህ አንደኛው ጀነራል አምልጦ ወደ አዲስ አበባ ገብተዋል፣ አንደኛው ደግሞ እዛ በቁጥጥራቸው ስር ውለዋል ማለት ነው። ስለዚህ በቀጥታ የታሰረበት ከነሱ ቁጥጥር ወጥቶ ወደ ሐራ መሬት እንዳይቀላቀል ወይ ደግሞ ወደ አዲስ አበባ እንዳይመጣ ምክንያት የታሰረ ነው ብዬ ነው የምወስደው። የዛኛው ልጅም ምንም ከዛም ያመልጥ አይደለም፣ ሙሉ በሙሉ ነው የተቃወመው። እንግዲህ ከኔ ቁጥጥር ነው የኮንትራባንድ መሳሪያ ሆነዋል። ጠቅላላ ባለፈው እንግዲህ አሉላም አጋልጦት ነበረ። በራማ አካባቢ እየተደረገ ያለው ሙሉ ንብረት ከኢትዮጵያ እየተዘረፈ ነዳጅም እህልም ሁሉም እየተወሰደ ከኤርትራ ግን ምንም አንድ ነገር የሚመጣ ነገር እንኳን የለም። ስለዚህ ሀብት እየዘረፉ ነው፣ የሀገሪቷን ሀብት እየዘረፉ ነው፣ በኮንትራባንድ እየወሰዱ ነው። ደግሞ በዚህ ናቅፋ በሚባለው ብር ነው እያጨበረበሩት ያሉት፣ ከዚህ ወርቅ ምናምን ከሚዘርፉት በትግራይ እያሸሹ ማለት ነው። ስለዚህ ከዚህ ጋር ተያይዞ ሙሉ በሙሉ ልጁ ተቃውሞታል። ግን እንዳልከው ብዙ ልጆች እንኳን ታሰር አላሉም፣ በሱ ጭካኔ ልክ አልሄዱም ያልከው። ሁሌም ለወዲሻምበል ምን አለ ይሄ ቲፒኤልኤፍ እስካልተሸነፈ ድረስ አብዛኛው ከቲፒኤልኤፍ የወጣ ሰው ይጠየቅ፣ ይታሰር፣ ይገደል የሚል ሰው የለንም። ዋናው ቲፒኤልኤፍ እንዲፈርስ ነው አብዛኛው ትግል የሚያደርገው ብዙዎቹ ማለት ከቲፒኤልኤፍ ከወጣ ከዛ በኋላ እንደ አዲስ ነው እንዲያም የሚያነግሰው ማለት እና አሉላ እኮ ከዚህ በፊት ምን እንደነበር እናውቃለን። ግን ቀጥታ ወደ ትክክለኛው መንገድ ሲመጡ አሁን ለአሉላ ሰሎሞን የማይደግፍ ሰው አለ? ብዙ ነው የሚደግፈው። የለውጡ ኃይል በሙሉ ከድሮም የነበሩ እንዲያም ድሮ ተጣልተውት የነበሩ ታርቀው እሱ ነው የሚደግፉት። የሱ ሼር ሲያደርጉ ሲለጥፉ ነው የምናያቸው። ስለዚህ ምንድነው የተጠያቂነት ጉዳይ ቲፒኤልኤፍ ከወደቀ በኋላ ነው እንግዲህ ማን ወንጀል እንደፈጸመ በህዝቡ በደል የፈጸመ ወደ ህግ ሊቀርብ የሚችለው ፍርድ ቤት ሲቋቋም፣ ፖሊስ ሲኖር፣ የነፃ ተቋም ሲኖር ነው። አሁን ግን ሙሉ በሙሉ ቢያንስ እነሱ ማስወገድ ላይ ስላለ ትኩረቱም ማንኛውም ትግራዋይ የፈለገ በቲፒኤልኤፍ ነው በደል የፈጸመ አካል ከዛ አሁን ካለበት ካምፕ ከወጣ ሙሉ ድጋፍ ነው የሚያገኘው። ያለው እንቅስቃሴ ደብረጽዮን ራሱ ከህወሓት ለቆ ቢወጣ ማንም የሚቃወመው ሰው አለ? ማንም የለም። እውነቴን ነው። የሚቃወም እና አባይወልድ የሚቃወማቸው ሰው የለም። እና አባይወልድ ከፍተኛ በደል ፈጽመዋል፣ ግን የሚቃወማቸው የለም። ከቲፒኤልኤፍ ራሱን ያገለለ ሰው የሚቃወሙ የለም በትግራይ ውስጥ። እና ተመሳሳይ ነው ልልህ ፈልጌ ነው። በሱም በልጁም እየሰጠ ያለው አስተያየት ሰው በጣም ጥሩ። አሁን መዘክር እዚህ ጋር እያወራን የሆነ ነገር ጽፏል። ምንድን ነው የሚለው? ኮሎኔል ጉዕሽ የታሰረው ጀነራል በቪዲዮ እና በፎቶ የቢቢሲ ጋዜጠኛው ዘርግቷል። ያው ድምፅ አለ። ሚኪ አንተ ጋር ድምፅ ይረብሻል። ኦኬ እሺ። እና ያው ስትናገር ትከፍተዋለህ ማይኩ ይመስለኛል። እና አንደኛ ያለ ፈቃዳችን ቪዲዮአችን በማህበራዊ ሚዲያ ዘርግቷል። ሁለተኛ ፍርድ ቤት ሳይቀርብ እንትን አድርጓል። እና
ትናንትና ፌርማ ምናምን ሲሰባሰብ ነበር የትግራይ ተወላጆች በቃ ፈርማ እያሉ ሰውየው ላይ ፈርሙበት ነበር። አሁን ደግሞ ክስ መስርተዋል በልጁ ላይ እና ከጎናቸው እንቆም ይላል መዘክር በዚህ ሰዓት ፖስት ያደረገው ነው። ይሄ እንደዚህ እንዳለ ሆኖ ከዚህ ወጣ ስንል አክቲቪስት ተስፋዬ ኪሮስ እና ሸዊት ውዳሴ ቅድም አቅርቤያለሁ የትግራይ ፓርቲዎች ባንዳዎች ታላኪዎች ናቸው እያሉ ብለዋል። እንዲሁም ጀነራል ወድመድን ደግሞ በህወሓት ውጪ ሌላ ጠንካራ ድርጅት የለም ብቻ አይደለም ያለው። ትናንትና ተርጉሚ አቅርቤው ነበር ቃል በቃል ዒባ ነው ያለው። ዒባ ማለት ደግሞ በአማርኛ እበት ማለት ነው እንዳለ ነው የጠራቸው። ስለዚህ እንደዚህ እየሰደቧቸው እኔ እኮ ምንድነው የተደረገበት? ብዙ ጊዜ ጥላሁን አረፈን የቃወሙ ነበር። ተው እባክህ በጅምላ እንትን አትበለዋል እና ማህበረሰቡ ምን ተኝቷል? ይሰድቡታል፣ ያዋርዱታል፣ ቢፈልጉ ጦርነት ወስደው ይከቱታል፣ እንደፈለገ ነው የሚጫወቱበት። እና አሁን ይሄ ሰውዬ እንግዲህ ተቃዋሚዎቹ አብዛኞቹ ምንም ከህወሓት የተለየ አጀንዳ የላቸውም። ትንሽ አርና ነው። አርና እንዲያውም አሁን እየባሰበት ነው። አንተም ራስህ ማብራሪያ ይሰጠን ለምን እንደው ምርጫ እንትን ምክክር ኮሚሽን የማይቀበል ብለህ ፖስት አድርጋ አይቻለሁ። እንደዚህ እያለ እየሰደባቸው እያዋረዳቸው ምንድን ነው የሚጠብቁት? ምንድን ነው ሽሩሩ? እስከ መቼ ነው እንደዚህ እየተዋረዱ የሚኖሩት? አሁን እኮ አንድ ፓርቲ ቢሆን ጥሩ እንዳለ እኮ ነው የሰደባቸው። ቅድም የተጠቀምኩበትን ቃል ዒባ ይጸርዩ ሐቂን እስኪ ስለዚህ ምን ትባላለህ? መልካም ወድ ሻምበል የጀነራሉ ያው የቲፒኤልኤፎች ነው፣ ግን የአክቲቪስቶቹ የሸዊትና ተስፋ ኪረስ ሁለቱም ግን መነሻ አላቸው። መነሻው ምንድነው? ተስፋ ኪረስ ከሳልሳይ ወያነ ተባረዋል። ሸዊትም በዛ ሳልሳይ ወያነ ውስጥ ነው ያለው፣ ግን የተባረረ አይደለም። ግን ሁለቱም ተመሳሳይ አቋም አላቸው። ትግራይ ውስጥ በቃ ብሔርተኝነት ብቻ እንጂ የሆነ ምክንያታዊ ጥያቄ እንዲጠየቅ አይፈልጉም። በትግራይ ውስጥ ማለት በቃችን ሀገረ ትግራይ የምትለው ብቻ መነገር አለበት። ሌላ ንግግር አያስፈልግም። አንዱ ነው። ሁለተኛ ሌሎች በትግራይ ውስጥ ያሉ ብሔርተኞች ከሌላ አካል ወይ ደግሞ ከኢትዮጵያ ያሉ ፓርቲዎች ጋር ግንኙነት እንዲያደርጉ አይፈቅዱም። ሁለቱም ማለት ተመሳሳይ ባህሪያቸው ማንም እንዲገናኝ አይፈቅዱም። ስለዚህ የዚህኛው ሳምንት ያንጫጫቸው ትልቁ ምክንያት ከትናንትና ወዲያ ፓርቲዎቹ ተሰብስበው የነዚህ ወደ 6 አካባቢ ናቸው። አረና ብቻ ነው ያፈነገጠው። 6 ፓርቲዎቹ ተስማምተው አሁን ያለው እየተደረገ ያለው ተቃውሞ በሙሉ አውግዘውታል። እና ከ6ቱ ፓርቲ አንዱ ትንሳኤ ሰብዓ እንደርታ ፓርቲ ነው። ትንሳኤ ሰብዓ እንደርታ ፓርቲ ከሌሎች ብሔርተኞች በተለየ መልክ ኢትዮጵያዊ ነው ብሎ የሚያምን ፓርቲ ነው። ስለዚህ ምን አሉት? እንዴት ከነዚህ ጎጠኞች ከዚህ ድርጅት ጋር አብራችሁ ቁጭ ብላችሁ መግለጫ ወጣችሁ ነው ዋናው ፖይንቱ ማለት። ሳልሳይ ወያነ እንዴት ከነዚህ ከሰብዓ እንደርታ ፓርቲ አብሮ ቁጭ ብለ ተሰብስቦ እንዴት በጋራ መግለጫ ይወጣል? እንዴት እነሱ እኮ የብልጽግና ተላላኪዎች ናቸው፣ እንዴት ከነሱ ጋር ቁጭ ትላላችሁ ይለዋል። ይሄ አሁን ለሳልሳይ ወያነ ለራሱ ለነበረበት ፓርቲ ነው እየመታ ያለ። ለሸዊት ደግሞ ከዚህ ውናት ባይቶና ምናምን ደግሞ እንዴት እነዚህ ደግሞ የህወሓት ተላላኪዎች ናቸው ነው የሚላቸው እሱ ደግሞ ማለት ለባይቶናና ለውናት እንዴት የህወሓት ተላላኪዎች ከሆኑ ጋር አብራችሁ ቁጭ ትላላችሁ። ያውን ተስፋ ኪረስ ነው የሚለው ማለት። ስለዚህ ዋናዋ ግን እነሱ በምክንያት ቢያቀርበውም ኢትዮጵያ የሚል አስተሳሰብ ያለውን ኃይል ከእነሱ ጋር እንዴት ቁጭ ትላላችሁ? ዋናው ብሔርተኝነት እንዴት መስራት እንችላለን? እንዴት ምክንያቱም እነሱ ሀገረ ትግራይ ለመፍጠር ነው 24 ሰዓት የሚጭብጨረጨሩ። ስለዚህ እናንተ ሀገረ ትግራይ ያላችሁ እንዴት ከኢትዮጵያውያንን ከሚሉ ተጋሩ ጋር ቁጭ ብላችሁ በጋራ ተሰብስባችሁ የጋራ አቋም ይዛችሁ እንዴት መግለጫ ታወጣላችሁ ነው መነሻችሁ ይሄ። ስለዚህ ሁሉም የሚያንገሸግሻቸው ትግራይ ውስጥ ኢትዮጵያውያንን እኛ ከኢትዮጵያኖች ችግሮቻችን መፍታት የምንችለው የሚል አስተሳሰብ ያለውን ሰው የመጀመሪያ ጠላታቸው ነው ለነሱ። ስለዚህ አንዱ በጣም እንትን እያሉ ያሉ ይሄ ነው። ስለዚህ ፓርቲዎቹ ደግሞ ምን አሉ? አንተ ተባረሃል፣ ከኛ ጋር ምንም የሚመለከተ ነገር የለም። አንተ አዲስ አበባ ባለፈው ብያለሁ እንግዲህ እዚህ ቤት አከራይቶ ወደ 300,000 ክራይ አከራይቶ ይቀበላል። ተዝናንቶ ነው የሚኖሩ። ልጆቹ በስነ ስርዓት ያስተምራል። እንደፈለገ ተዝናንቶ አዲስ አበባ ነው የሚኖረው።
ስለዚህ አንተ አዲስ አበባ እንደፈለክ ተንደላቀ እየኖርክ እኛ እዛው ነልታሰን አትችልም። ያው እንግዲህ ያው የውስጣቸው ስለሚተዋወቁ ስለዚህ አጠቃላይ እንዳልከው ደግሞ የብሔርተኝነት አስተሳሰብ ሂዶ ይሄ ነው። አሁን እንደዛ አንተ ሽሮ ሜዳ ሰፈሩን ጠቅሶ እንደውም አዲስ አበባ እንግዲህ ሽሮ ሜዳ ተቀምጠህ እኛ አታዘንም ይለዋል። ያው እኛም ብለናል ግጻው እና ምንድነው አሁንም የነሱ በጣም እየፈረሰ ነው። አሁን የኛ የሹምተንቤን ፓርቲም ከፍተኛ ራስ ምታት ነው የሆነባቸው። ምክንያቱም ከቤዛቸው እየተነቀሉ ነው። ሹምተንቤን ከታች ኢትዮጵያዊ ይዞ ከመጣ እንደርታ በዛ ኢትዮጵያዊነት ይዞ ከመጣ ሰሙኑም እንዲያውም ሌሎች ደግሞ አውራጃ አድዋ መመለስ አለበት የድሮ አውራጃውን መምጣት ያለበት የሚል እንቅስቃሴም ጀምሯል። ፌስቡክ ላይ አይቻለሁ እንደዛ አይቻለሁ። አድዋ የሚለው እየመጥ ነው አውራጃው ይምጣ እሱ ነው የሚሻለን እያለ ነው። ስለዚህ ይሄኛው አውራጃው ያስተሳሰብ ከመጣ ደግሞ ለነሱ 100% ነው የሚያፈርሳቸው ብቻ ነው። ምክንያቱም መቀመጫ የላቸው ማለት በአውራጃ ያለው አስተሳሰብ ደግሞ ትልቁ የኢትዮጵያ ሀገራዊ አስተሳሰብ ነው ያለው። ትልልቅ አባቶቻችን ድሮ የሚያስቡ የነበሩ አባቶቻችን በሙሉ ስለ ኢትዮጵያዊነት ይዘው ነው ሀሳባቸው የሚገልጹና ያለው ሁኔታ ይሄ ነው እና በጣም እየተሸረሸሩ እንዴት የአውራጃ አስተሳሰብ የኢትዮጵያ አስተሳሰብ ይዛችሁ ወደ ውናትና ሳሳውያን ባይቶና ይዛችሁ ትመጣላችሁ? ምክንያቱም ከታችም በአውራጃ አስተሳሰብ እየተመቱ ነው። ሰው አንደርታ ወደ እነዚህ ብሔርተኞች ኃይሎች መግባቱ አጀንዳችን እየነጠቀን ነው አንደኛው ከታች። ምክንያቱም ከታች ሲመቱ ባዶ ይቀራሉ። ከላይም ኢትዮጵያ ብለህ ስትመጣቸው ድራሻቸው ይጠፋሉ ማለት። ስለዚህ ይሄ ነው ሲያንጫጫቸው የነበረና ይሄ ነው የምችለው። ጥሩ ሚኪ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ሌላ ቅድም ሞክረው ነበር። ዛሬ ጥር 15 ነው በኢትዮጵያ አቆጣጠር። ዛሬ ለትግራይ ተወላጆች ተስፋ አድርገው የነበሩ ታጣቂውና ህወሓት አንድ አይደለም ብለው በፍጹም ቲዲኤፍ ለብቻው ነው ህወሓት ብቻው ነው ሲል የነበሩ ሰዎች ጥር 15 ቀን የዛሬ ዓመት እጃቸውን አውጥተው እነዚህ ከኮር በላይ የሚባሉ ተሰንጥቀው አንዳንድ ጀነራሎቹም ይሄን በመቃወም ለሁለት መሰንጠቃቸው ይታወቃል። ያመቱ ዛሬ ሲዘከር ውሏል። ሐውልት ተሰርቶ እንደውም እጃቸውን ሊያድርቆ የሆነ ብዙ ሐውልት ነበር። ፎቶ እንደውም ማሳየት ይቻል ነበር። እስቲ ካገኘው አንተ የተናገርክ ፈልገዋለሁ ፎቶውን ካገኘሁትና አንተ ካገኘውም ትፈልገዋለህ እና ያ አነጋገር ነበር። እስቲ ስለዚህ ትንሽ ወደ ኋላ መለስ በልና ዛሬ በማህበራዊ ሚዲያ ነበር በዚህ ጉዳይ ነበርና እስቲ ምትለን ካለ በላይ። መልካም ወድ ሻምበል እንግዲህ እኔና አንተ ወይም ደግሞ እኛን የመሰሉ ወጣቶች ትግል ላይ ነበሩ ቀደም ብለው ለቲፒኤልኤፍ ዋጋ ሲከፍሉ የነበሩ ሰዎች ብዙ ለውጥ ያመጣች ቀን እንዲያውም ትልቅ ሻማ ለኩሰን ምናከብራት ቀን ናት ወድ ሻምበል። ብዙ ሰዎች የነቁ የትግራይ ተወላጆች ከነበሩበት ድንቁርና ከነበሩበት በቲፒኤልኤፍ የመታለል ሁኔታ ነፃ የወጡበት ቀን ነው ብዬ ነው ማስበው። እኔ በእኔ አስተሳሰብ እንደዛ ነው። ምክንያቱም ከዛ በፊት እንዳልከው ቲዲኤፍ የትግራይ ሰራዊት ነው፣ የቲፒኤልኤፍ ፖለቲካ ሌላ ነው፣ የነደብረጽዮን አይደለም በሚል ክርክር ነበረ 3 ዓመት 4 ዓመት ሙሉ ሲያሰቃዩን የነበሩ ማለት ለማሳመን እያንዳንዱ ነጥብ እያመጣን ብናስረዳቸውም በሚያደርጉት ኢንተርቪው ህወሓት ማለት የትግራይ ሰራዊት ነው፣ የትግራይ መንግስት ነው፣ የትግራይ መንግስት ደግሞ ቲዲኤፍን ያዛል፣ ስለዚህ የትግራይ ሰራዊት ማለት ህወሓት የሚያዘው የህወሓት ነው እያሉ እሱን ለማሳመን ብዙ ለፍተን 3 ዓመት ምናምን ካንከራተቱን በኋላ ካደነቆሩን በኋላ አናዳምጥም ካሉ በኋላ ያው ፖለቲካው ሂዶ ከሁለት ሲሰነጥቃቸው ግን እጃቸውን አውጥተው እኛ የህወሓት ሰራዊት ነን ብለው መግለጫ አውጥተው ያቋም ሲወስዱት ያኔ 100% ነው የነቃው ወጣቱ ህዝቡም የተለያየ ነው እያሉ ሲያደናግሩት የነበረው ህወሓትና ቲዲኤፍ አንድ አይደለም፣ ጀነራሎቹም የህወሓት አይደሉም እያሉ ሲያደናግሩት የነበረው ወጣት ግልጽ ሆነ ማለት ነው። እና እኔ እችን ቀን ለኔ ለትግራይ ህዝብ ለትግራይ ወጣት መብራት ነው የምላት። ብዙ ያኔ የተባረሩ ደግሞ ሲረግሟት የትግራይ አንድነት ያቀን እንደፈረሰ እንግዲህ ብዙዎች የለውጥ ደጋፊዎች አይታቸው ከሆነ በስምረት በኩልም ያሉ ከስምረት ውጭም ያሉ በተለይ ያን ቀን ከተለያዩ አብዛኛዎቹ አሁን ያሉ የለውጥ ኃይሎች ያችን የተረገመች ቀን የትግራይ ህዝብ አንድነት ያፈረሰች ቲዲኤፍ ከሁለት የሰነጠቀች እያሉ የሚረግሟት። የሚገርምህ ግን ያ ቀን ባይመጣ ኑሮ አንድ ቢሆኑ ኑሮ ድጋሚ ወደ ጦርነት ገብተን ነበር ማለት ነው።
ከሻዕቢያ ጋር አብረው እንግዲህ አንድ ቢሆን ኖሮ ከሻዕቢያ ጋር ወስነው ይደመር ነበር ማለት ከሻዕቢያ ተደምረው ደግሞ እስከዛሬ ጦርነት ፈጥረው ክልሉ የጦርነት አውድማ አድርጎት ይሆን ነበር ማለት ስለዚህ ያንን ልክ አይደለም በዚህ ነው መታረም አለበት ብዬ ማስበው ነው ምክንያቱም የትግራይን ወጣት በዚህ ደረጃ መከፋፈሉ ጀነራሎች በዚህ ከሁለት መሰናጣጣቃቸው የቲፒኤልኤፍ ፖለቲካ ክንፍ ከሁለት መሰንጠቁ እነጌታቸው ረዳ የሚመስሉ ድሮኖች የሆኑ ሰዎች ከዛ ተፈንቅለው መውጣታቸው እንደ ኡፈይታ ለትግራይ ህዝብ ኡፈይታ አሁንም ህወሓትና አዛ የቀረው ከሁለት ከሶስት ቢከፋፈሉ የህወሓት ፖለቲካ እየሞተ የትግራይን ህዝብ አቅም ነው ወደፊት የሚመጣው የትግራይ ወጣት ነው ወደፊት የሚመጣውና የቲፒኤልኤፍ መዳከም የቲፒኤልኤፍ መበታተን የትግራይን ወጣት የነቃ ማህበረሰቡ እንደ አድቫንቴጅ እንደ ጥሩ ነገር ነበር መውሰድ የነበረበት ግን ሁሌ እንደምታውቀው እንግዲህ የቲፒኤልኤፍ አንድ ላይ እንዳናስብ በአንድ ላይ እንዳንመክር አንድነታችን እያፈረሱን አንድ ሁኑ የሚል አመለካከት አለ በተደጋጋሚ የምንሰማው በድምፅ ወያነ በቴሌቪዥን ትግራይ እየመጡ ምሁራኖች የሚመስሉ ገለልተኞች እየሆኑ አንድ ሁነን በአንድ መመከት የምንችለው ለምንድን ነው የማትታረቁ ሀራ መሬት ያለው ትዲኤፍ ወደ አንድነት መምጣት አለበት መታረቅ አለበት በቲፒኤልኤፍ ልዩነት ያለ መምጣት አለበት እያሉ አሁን ይሄ ነው እንግዲህ ወደ አንድነት ይምጣ እየተባለ ያለ እነዚህ እጆች በሙሉ ተሰብስበው ጦርነት ነው የሚያውጁ እንደምታያቸው አሁን ብትንታላቸው ገቡ እንጂ አንዴ ወደ ፋኖ አብሮ ለመስራት ነበር ይሄንን የወሰኑት ከጽምደ ጋር ለመስራት ነበር ይሄንን ሽጋር የወሰኑት ይሄ አይሆንም ብለው ፈርሰው የመጡ ደግሞ የቲፒኤልኤፍ ፖለቲካ ነው ወገቡ ላይ ሰበሩት ማለት ስለዚህ ይሄ 15 ቀን ጥር ለትግራይ ህዝብ ትልቅ ሚና ትልቅ ንቃተ ህሊና የፈጠረ ለቲፒኤልኤፍ ደግሞ ወገቡን የሰበረው ከሁለት ሶስት የፈረካከሰው ሁሌ ተደጋጋሚ ወደ ጦርነት ሲያስገባን የነበረ ጭንቅላቱ ደርቆ እጁ ብቻ ወጥቶ የቀረው ይሄ ፖለቲካ ነውና ለኔ እቺን ቀን ልዩ ቀናት ሻማ ለኩሰን ብናከብራት የተሻለ ነው የሚል ሐሳብ ነው ያለው ወደ ሻምበለኔ ሚዩት ነው ያለው ታንክ ዩ ሚኪ በጣም ማመሰግነው ሚኪ ስለሰጠህን ማብራሪያ ሚኪ በጣም ማመሰግነው ሚኪ በዚህ አተንሰናበትና እኔ ፎቶውን ታያላችሁ ወገኖች አንዳንድ ቪዲዮ ማሳያችኋለሁ አጫጭር ቪዲዮዎች አሉ እዩት ፎቶውን እንግዲህ ፎቶው ይሄ ነው ምንድነው የሚሉት የትግራይ ተወላጆች ይሄን ፎቶ ምንድነው የሚሉት ወደፊት በትግራይ ውስጥ ሊቆም የሚገባ ሐውልት ይሄ ነው ይላሉ ቆይ ጽሁፉም እንደሚለው ከስር የተጻፈው ጽሁፍ አለ እስቲ መነጽር ገጭ እናርግና እናንበው ጽሁፉ አንዴት ታገሱኛላችሁ ጽሁፉ ምን ይላል መሰላችሁ አዎ በትግራይ የተጻፈው አዳው ክህደት ኮርን ልዕል ኮር የክህደት እጅ ከኮርና ከኮር በላይ የክህደት እጅ ይላል እጃቸውን አውጥቶ ነው ህወሓትን ደግፋን ያሉ የዛን ቀን የዛሬ አመት ስለዚህ ይላሉ ወደፊት እጆቻቸው እንደዚህ ያው የጀነራሎች እጅ ነው ይሄ ምን እንደሚለው አዳው ክህደት የክህደት እጆች ኮርና ከኮር በላይ ይላል የሚገርም አባባል ነው አዳው ክህደት ሰማችኋል ምን ይባላል ይሄ አዳው ክህደት የካዲዎች እጅ ተብሎ በታሪክ እንመዘገባል እሺ አንድ መዝናኛ ቪዲዮ አለ እንድስቁ ነው አንደኛው እንድስቁ ብቻ ሳይሆን እሱ ወደ ኋላ አደርጋለሁ መጀመሪያ እስቲ አንድ ቪዲዮ አንድ ወጣት ምን ይላል እስቲ እሱን ላሳያችሁ አንድ በአንድ ማሳየት ይሻላል ሁሌ አንዴ ከማሳይ አንዴ ጠብቁኛላችሁ ወገኖቼ ጀግናው የኢትዮጵያ አየር ኃይል 90 ዓመታትን ባስቆጠረ ጉዞ ህወሓት ኣብ ትግራይ እስካ ዘለወት ጊዜ ድንቁርና መልዩ ድድብና ጥሜት ኩሉ እሺ አሁን አጥቻለሁ አስተካክየዋለሁ ይሄ ልጅ ምን እያለ ነው
ትግራይ እስካዘለወት ጊዜ ህወሓት ኣብ ትግራይ እስካዘለወት ጊዜ ድንቁርና መሊኡ ድድብና ጥሜት ህወሓት በትግራይ ያለ መራብ ድንቁርና ቀጣይ ነው ይላል ህወሓት ትግራይ መሬት ላይ ያለ ኩሉ ቀሲሉ ኣብ ዓለም ክፉእ ዝተባለ ነገር ኣብ ትግራይ ክወድቕ ህወሓት ስለዚህ በዓለም ውስጥ አለ የተባለ ክፉ ነገር ትግራይ ላይ ነው የሚወድቅበት ይላል ተጠፊያ ግን ኩለና ሰላም ኩንኮኒና ንግጣይ ንጠምን ሀብታም ዓዲና ዒዝና ስለዚህ ህወሓት ቢጠፋልን ሰላም እናገኛለን አንራብም ይላል ይሄ ወጣት እና ኩለና ህወሓት ብትፋን ረባረበ አይነፍ ሁላችን ይላል ህወሓትን ለማጥፋት እንረባረብ ይላል በእውነት እንደዚህ አይነት ትውልድ መነሳቱ በጣም ደስ ይላል ደዝ ሆይልና ሐይቃን ህወሓት ነጓያ እትዋ ቆላተን ሜና ነትዋሞ ስለዚህ ህወሓትን እናሯሩጣት ህወሓትን ቆላተን በይ እናስገባት እያለ ነው መንኩም ዘውጻ ከንሪና ሽዑ አመሰግናለሁ እናውጣትና ያኔ ማን እንደሚያድናት እናያለን ነውጻያሞ ማን እንደሚያድናት እናያለን ይላል እስቲ አየር ኃይላችን ጀግናው የኢትዮጵያ አየር ኃይል 90 ዓመታትን ባስቆጠረ ጉዞ የሀገራችንን የአየር ክልል በአስተማማኝ ሁኔታ በመጠበቅ በመስዋዕትነት የደመቀ አኩሪ ታሪክ የሰራ አንጋፋ የአቪዬሽን ተቋም ነው። ለዚህም ታላቅ የምስረታ ክብረ በዓል ዓለም አቀፍ ደረጃውን ጠብቆ ተዘጋጅቷል። ዘመኑ የደረሰበትን የአቪዬሽን ቴክኖሎጂ በቅርበት ለመመልከትና ለመዳሰስ ሁላችሁም ተጋብዛችኋል። ለቴክኖሎጂ አድናቂዎች አነቃቂ ተሞክሮ የምታገኙበት የአቪዬሽን ኤክስፖ የአንበሶቹ ሰማይ ኢትዮጵያ በሚል መሪ ቃል በዓለም አቀፍ ደረጃ ስመጥር የሆኑ ሀገራት አየር ኃይሎች የሚሳተፉበት ጥቁር አንበሳ የአየር ትርኢት። ኑ ሁሉንም በአንድ ቦታ በነጻነት እየተዝናኑ የሚጎበኙት ታላቅ ዓለም አቀፍ የአቪዬሽን ኤክስፖን በቢሾፍቱ አየር ኃይል ግቢ ውስጥ ከጥር 15 እስከ ጥር 19 በደማቁ ያክብሩ። በዚህ ታሪካዊ ኤክስፖ ላይ ለመሳተፍ የመግቢያ ትኬቶቹን ኦንላይን በwww.etaf90years.com በአዲስ አበባ መኮንኖች ክበብ፣ በስካይላይት ሆቴል፣ በሂልተን ሆቴል፣ ኢሊሌ ሆቴል በተጨማሪም በ11ዱም ክፍለ ከተሞች እንዲሁም በቢሾፍቱ፣ በአዳማ፣ በሞጆና በሌሎችም አቅራቢያ ከተሞች በመግዛት መታደም ትችላላችሁ። የኢትዮጵያ ቅድም ወደ ኋላ ዘግይታችሁ የገባችሁ ቅድም በመግቢያ ላይ ከራሴም ታሪክ ለአየር ኃይል እንኳን ደረሳችሁ በማለት ከራሴ ታሪክ ከኢትዮጵያ አየር ኃይል ጋር በተለያዩ አውደ ግንባሮች አብሬ ውያለሁ ማለት ብቻ አይደለም ከኔ ጋር ከነበሩት ጓዶች ከክፍለ ጦሬ ከእዜ ጋር ማለት ነው እነሱ በአየር እኔ በእግረኛ ሆኜ እና ዛሬ 9ኛ ዓመቱን እያከበር ነው አሁን ወደ ኋላ እንዳልመለስ በመግቢያ ላይ በደንብ አድርጌ ተናግሬያለሁ ያልሰማችሁት ካላችሁ ወደ ኋላ ተመለሳችሁ አዳምጡት የሌሎቻችሁን ጊዜ ላለመሻማት እና አየር ኃይል 9ኛ ዓመት እንኳን ክብረ በዓል እንኳን አደረሳችሁ እንኳን አደረሰን ብዬ መግቢያ ላይ ተናግሬያለሁ በድጋሚ እመላለሁ አሁን እማሳያችሁ ቪዲዮ አንድ እናት ናቸው የእናቶቻችን መልካምነት የእናቶቻችን ደግነት እናቶቻችን ዘር አያውቁ ብሔር አያውቁ አንዳንድ እናቶቻችን እንኳን ቴሌቪዥን እንኳን አያውቁ የትግራይ እናቶቻችን ሌሎችም ገጠር ያሉ እናቶቻችንና አንድ እናት ከገጠር ወደ የልጃቸው ልጅ ቤት መጥተው በትክክል ተለጥፋቸው ነውና ሰው ይስቃል እኔ አላሳቀኝም ግን ቅንነታቸው መልካምነታቸው እነዚህ ነው በብሔር ከፋፍለው ትግሬነ አማራነ ኦሮሞነ ብለው እንደ የዘር ፖለቲካ ህወሓት ዘረጋብን እኛ የትግራይ እናት ምን እንደሚሉ አዳምጧቸው ቴሌቪዥን እያዩ መጀመሪያ ተሰሙትና እኔ ተርጉምላችኋለሁ ምን እንዳሉ እስቲ መጀመሪያ እንሰማቸዋለን የልጃቸው ልጅ ናት በጣም ትስቃለች በቴሌቪዥን ላይ አንድ ቄስ ሰው አሉ ከአንዲት ሴት ጋዜጠኛ ጋር በትግርኛ ፕሮግራም ነው የሚከታተሉት እና ያወሩ ነው መሽቷል
ቤት ውስጥ መሽቷል እሳቸው ከገጠር ነው የመጡት የልጃቸው ልጅ ቤት ያሉትና ተጨንቆ ነው የሚያወሩት ምን እንደሚያወሩ በኋላ ተርጉምላቸው እስቲ መጀመሪያ ስሙት ተርጉሜ ደግሞ በኋላ ደግምላችኋለሁ አንተ ማዓረን ታፍት ገብርልህ እንት አፍንቱ ዘለኹም እንት አፍንቱ ገብርልህ አረስ ለምን ያለ ስለምን ያለ ባክቶጥልና በየማ እሺ ምን ያረጋችሁ ነው እባካችሁ መሽቶብናል ውጡና እንተኛ በር ልንዘጋ ነው ያሉናት ከልባቸው ካንሳቸው ቀልድ አይደለም እኝናት ልጃቸው ትስቃለች የልጃቸው ከስሮና ሲሾራ ለጠፋውለችና ፓርቱ ላለው ግን እቺ ብቻ መጣሁላችሁ እናንተ እኔ ቅንነት ኢትዮጵያውያን እስቲ አስዋቸው እነዚህ ናቸው የብሔር ፖለቲካ ለነዚህ ህዝብ ነው እኛ ብሔራቸው ተጨቆ እና እኝናት ሚላሉ ለጋዜጠኛና እባካችሁ መሽቶብናል ልንተኛ ነው መሽቶኮ በር ልንዘጋ ነው ውጡልን ይያሉ ያቱን ከሆነ ዋ ታይዲ ጉዱ እንታልትን ለምን ታይተገኒና ምን ላይ ተገኝተን ነው ምን ጉድ ነው ምን በደልናችሁ ውጡልን እንተኛበት ከልባቸው ነው ቀልድ አይደለም ሳቸው እንደሚቀርጹ አያውቁም እናት ናቸው እና ውጡልን ይያሉ ነው ሰዓት ደርሷል ሰዓት አጽና መሽቶብናል በር ልንዘጋ ነውና ውጡልን ይያሉ ነው ሴትዋ ውጡልን ይያሉ ማማ ሰዓት ሐሊፍ ይጎይታ አጽና ደግሞ ክብራቸው ሲያከብሩ ጎይታይ ቄስ ናቸው ዘመና ጎይታይ አቦይ እባክዎት ይውጡና እኛ ሰዓት መሽቶብናል ልንተኛ ፈልገናል በቃችሁ ይያሉ ነው ሲያዳምጡ ቆይተዋል እኮ ቦሊስ ካይል ተስል ለየቱም ማዓት ማዓረይ ተቀበልና አረ ተነሱ ቆሜ ለመንኳችሁ ነው እባካችሁ ቆሜ ተለመንኩ ነው ውጡልን ይያሉ ነው ማማ ውጡልን እባክዎ ይያሉ ነው ታምሪ ሆቴል ታግወርለለ ምንድነው የሚሉት እንዴ ምን አርጉ ነው የሚሉን እኛ ምን አረግናችሁ እና ተመሳጩ ምንድነው የሚያስቅሽ ለምን ስቅ ያለሽ አሉ እናትየው ወደ ልጇ ዞሮ ምንድነው የሚያስቅሽ ታይ ተሰቃሉ ገረማችሁ ምንድነው የሚያስቅሽ አሏት ንገሪዮ እና ልጇም ታለች ንገራቸው እንጂ ለምን እንደሚያወጡ ያው ልጇ ነው የምታጋግላቸው ንገራቸው አስወጫቸው ነው የምትለው ነገሩም ይነገርኩ እኔ እኮ የነገርኳቸው ነው አልሰማሉኝ ይነገሩም እኮ ነው የነገርኳቸው ነው ምድቃስ ዲማውምና ምንድነው ችግሩ እንቅልፍ ነሱ አይደለ ትላቸዋለች ውስጥ አጋግል ያይ ነገር ይሰው አይ ምድቃስ ዲማውምና አባ ኸፊሎም እና እንቅልፍ ነስ ቁጭ አሉ አይደለ እንቅልፍ ነሱ አይደለ ቁጭ አሉ አይደለ ትላቸዋለች አሁን እና ማማም ይላሉ ደምጎ ጥልና خنعጽ ገዛና አዎ ይውጡልን እንጂ ገዛና خنعጹ በራችን ልንዘጋ እንፈልጋለን አዎ ይውጡልን ያልናቸው ነው ታይዲ ጉዱ ምን ጉድ ተገኘ አልተናዲየም ሳተው ምን እንይወዱ ከኛ ጋር ኮነ ዋላ አይደለም እንደምን ያረጉ ነው ይውጡልን እንጂ ንገሪዮም በሊ በቃ እኔ አላቀም ንገራቸው ባክሽ ንገራቸው አያቷ ናቸው እንሰክሰይት ነግርየም ደ እኔ ብቻ ለምን አንቺም ንገራ እስክስ ንገርየም ደ አንቺም ንገራቸው እንዲወጡ እኔ እናት ሰማችሁ አሁን ምኑ ስሙት በቃ ያለ ትርጉም ቀርቦ ኮነ ወደ ቴሌቪዥን እንዲቀርቦ በቃ ያው ሰራ ያብሮታ እንዴ እጃቸው ይለምናል ይው ሰምዕ ደለው እየሰሙ ነው አንተ ማዓረን ታፍት ገብርልህ እንት አፍንቱ ዘለኹም እንት አፍንቱ ገብርልህ አረስ ለምን ያለ ስለምን ያለ ባክቶጥልና ውጡና ስለምን ያለ የማቲያቱን ከሆነ ሳተርጉም ያለፍኩት ቤት ነው የገቡት ለካ እንደዚህ ይላሉ በየም አትየምና ቤት ነው የገቡብን አረስ ለማዓረይ ስለጎይታ ይላሉ ዋ ታይዲ ጉዱ ምን ታልትን ለምን ታይተገኒና ምን ላይ ተገኘ ምን በደለ አጥይና ሰዓት ሐዲፍ እዩ ሰዓት አልፏል ልንዘጋ ነው ሐዲፍ እዩ ወይካ ቦሊስ ካይል ተስል ለየቱም ማዓት ማዓረይ ተቀበልና ታይዲ ሆቴል ታግወርለለ ንገሪዮ ነገሩም ይነገርኩ ምድቃስ ዲማውምና አይ ምድቃስ ዲማውምና አባ ኸፊሎም ከፊሎም ወጥልና خنعጽ ገዛና
برلين زي يعني ما هالتنادي يوم ساتو من النهودي نقر يوم بلي الشخصية نقر يوم ده የነጻነትና የአንድነት አረ ትግራይ ገጠር ቲቪ አርኬት ይመጣል አባቴ ይሄ ቀልና መስላችሁ ምር ነው ፓርት አለው እኔ አሁን ዋናው ትልቁ በሳቸው ላይ እንዲሳቅ አይደለም ግን ይሄ የዋህ ህዝብ እዩት እንግዲህ አሁን ካማራን ብታመጡ ኮሮሞ ከየትም ቦታ ብታመጧቸው እናቶቻችን ኢትዮጵያ እናቶቻችን እነዚህ ናቸው ከሳቁ በስተጀርባ የእናቶቻችን የዋህነት ቴሌቪዥን እንኳን ማያውቁ እነዚህ ናቸው እንግዲህ ነፃ ወጣናችሁ ጭቆና በስተውባችሁ ቅጠል ሸምጥጠን ጎማ ጫማ አድርገን ሽርጥ አንገታችን ላይ ጠምጥመን ብለው ከዩኒቨርሲቲ የወጡት ሽፍቶች ኤርትራ ገጠር ብትሄዱም ይሄ ነው የሚሆነው አሳዝኑ እኔ አንጀት ነው ይበሉ ሳኩኝ ግን ደግሞ ያሳዝኗል የዋህነታቸው ምን ጥፋት ላይ ተገኝተን ነው እንዴ ጉጡልንና እንተኛ መሸኮ ነው በቃ መሸ ደግሞ ፓርት አለው ፓርት ይምጣላችሁ ነው ይቀጥል እስቲ ከወደዳችሁ ማለት ከፕሮግራም ውጪ እንደዚህ ነገር ተወዳላችሁ እኔ ሁሌ ድምጽ ነው ማሰጠው አው እውነት መሐመድ ምን ብዬ ኮሜንት እንደምጽፍ ግራ ያጋባል እንደዚህ አይነት ነገሮች ብዙ የትግራይ እናቶች ዩቲዩብ ላይ እንትን ላይ ቲክቶክ ላይ ያለውና አንዳንድ ያመጣውና እኔ ስቃችሁም ደግሞ የህዝባችን የዋህነትን እንድታውቁ ፈልጌ ነው አላያችሁም አማራ ክልል ካሁን በፊት አማራ ክልል አይታችኋል አማርኛ ስለሆነ ምን አመጣላችኋለሁ ልጃቸው በቪዲዮ ሲያናግራቸው እናትም አባትም እንትን ያሉ ቪዲዮ እየሳሙ ገርሟቸው ይሄው ያሉ በቪዲዮ እንትን ሲናገሩ ካሁን በፊት አይተናል በአማራ ክልል አንድ እናትና አንድ አባት በደቡብ አካባቢ እንደዚህ አይቻለሁ ስለዚህ የዋህነታቸውን የማህበረሰባችን ለመግለጽ ፈልጌ ነው በተረፈ ኮሜንት ላይ ጻፉ እኚህ እናት ፓርት 2 ፓርት 3 ፓርት አለው ተከታታይ አለው እና ከወደዳችሁ እንደዚህ አጫጭር አምጥቼ ዘና እንድትሉ ጥሩ ነው በእንትን በፖለቲካ ብቻ በአገሩ ተጨናንቀን ማለት ፈገግም ያስፈልጋል አያስፈልግም ፈገግታ ያስፈልጋል አባቴ በርግጥ አንዳንድ ሰው ቀልተውና ቁም ነገር አውርተ ዘወር በል የሚሰው አይደል ይሄም ቁም ነገር አለው የእናቶቻችን የአባቶቻችን የዋህነት የምንገልጽበት ነው ጸጥ ኮሜንት የለም እሺ ልጨርሰው እንግዲህ ኮሜንት ምን እጃችሁ ይዛችኋል ኮሜንት መጻፍ ምንድነው ኮሜንት ማጽፉት ይቀጥሉ እንደዚህ አይነት ይቅርብን ካላችሁ መብታችሁ ነው እሺ ሶሎዳ ሚዲያ ለዛሬ የነበረው ፕሮግራም ይሄን ይመስላል ነገም በዚህ በተመሳሳይ ሰዓት ሳናመሽ በጊዜ እንገባለን ይቀጥላል እባክህ ይሄ የሚያሳየው የርሳባችን ንጹህነት ነው yes መሐመድ አመሰግናለሁ yes የዋህነት ገርነት የህዝባችን እሱን ነው የሚያሳየው እውነት ነው ስላዳመጣችሁ እጅግ አድርጌ አመሰግናለሁ ከናንተ ጋር ቆየነው እኔ ወዲ ሻምበል ዘብሔረ ኢትዮጵያና ሚኪ ተስፋይ ነበር ሶሎዳ ሚዲያን ሰብስክራይብ አድርጉ ላይክ አድርጉ ሼር አድርጉ ሰላማችሁ በያላችሁበት ብዝት ይበልላችሁ ሰላም ለእናት ሀገራችን ለኢትዮጵያ ሰላም ሁኑልኝ መልካም ጊዜ